ቅዱስ አላነባለሁ የተለያዩ ብዙ አይነት ማለት ነው። የትኛው ቁርአን ላይ ነው ይሄንን ያገኘሽው? እሺ እሱን ደግሞ እንዴት ነው ላሳያችሁ የምችለው? አታውቂው? አንዴ መጀመሪያ ውሸትም ልክ አለው ይባላል። ለምን መሰለሽ? ገብቼ ኢንተርኔት ዶትኮም ኢስላም ላይብራሪ ላይ ያገኘሁ ነው ያልሽው። ግን አካውንት እሱን ደግሞ ኢስላሚክ እንትን አላወጣም በእንግሊዝኛ ነው። ግን እዚህ ጋር ቲክቶክ እንደከፈሽ እኮ እዚህ ጋር ይታያል። ከቲክቶክ ነው ያመጣሽው። ስለዚህ አንደኛ አትዋሺ፣ ውሸት ጥሩ አይደለም። ቲክቶክ ላይ ቲክቶክ ያ ፕሮፋይሉ እዚህ ጋር ነው። ምን ነካሽ? ፕሮፋይል እኮ እዚህ ጋር ይታያል። የማዳም ፕሮፋይል ያለው ልጅ ያ እሺ። ግን እሺ ያንን በእንግሊዘኛ ላውጣልክ። እንግሊዘኛው በአማርኛ እኮ ስለተ ትራንስሌት አለ። ያጭበረበርሽ ነው ያለሽው። ውሸት ጥሩ አይደለም። እሺ አትዋሺ። ኖ አይደለም። ሁለተኛ እነዚህ ቆይ አንድ አታቋጭ። አሁን ያመጣሻቸው ነገሮች ቲክቶክ ላይ ያሉ ባለጌዎች እነሱ ባለጌዎች ያኛውን አዲስ ሻምጪ ይዘሽ ነው ችግር የለውም። ቁርአን ላይ ያለሽው ይሄ ውሸት ነው። በጣም ትልቅ ውሸት ነው። ሌላ ሰው ምን ያባረሻል? ምን ላባረሽ ነው አሁን? አክቹአሊ ለምን ቁርአን ላይ ያልሽው? ይሄ በጣም ትልቅ ብልግና ነው። ቁርአን ላይ እንደዛ የሚል ነገር የለም። እነዚህ ጓደኞች እንደ ቲክቶክ ያሉት አጭበርባሪዎች ጽፈው ያጭበረበሩት ነገር ነው እንጂ ጭራሽ ነው ኢቭን እንደው በሐዲስ ላይ ራሱ እንደዛ የሚጭራሽ ይሄንን አዲስ አንብብ ነው። የተለያየ ነገር ስለማነብ ነው። ይቅርታ ቆይ አንድ የመጀመሪያው ጨርሳ አዲሱን አንብልኝ። የመጀመሪያው ጨርሳ ቆይ አይደለ አውቂ መጀመሪያ ይለቅ ያመጣሽው ውሸት እንደሆነ ጎግል ላይ አጭበርባሪዎች እስልምና ለማንቋሽ ዝም ብለው ታይፕ ያደረጉት እንደሆነ መታመን አለብን። ቁርአን ላይ እንደዛ የሚል አለ ብለሻል። ይሄ ሐዲስ ነው ይላል። ሐዲስ የመጀመሪያው መጀመሪያ የከፈሽው ብልግና እሱ ብልግና እሱ ውሸት እሱ ያጭበረበሩት ነገር ማለት ነው። ቁርአን ላይ አለ ሲያስ ቁርአን ማሳየት እኮ ሐዲሱ ላይ እኮ ሐዲሱ ላይ እኮ ያመጣውልክ ራሱ ሐዲሳችሁ እኮ ነው የሚለው። ቆይ አንዴ እሱ ሐዲሱ አራዳምጪ አንዴ ሐዲሱ ሁለተኛ እኮ ነው። ምን ነካሽ? ጥያቄ መጀመሪያ የከፈሽው ብልግና እሱን ጨርስና ከዛ ደግሞ ሁለተኛው ውሸት ነው ማሳይሻለሁ። ሁለቱም ጎግል ናቸው። ሁለቱም ውሸት ናቸው። ግን ከመጀመሪያው እንጀምርና መጀመሪያ ላይ ቁርአን ላይ እንደዛ ነው። እሺ ስክሪንሾት ላድርገው። አፑን ስክሪንሾት ላድርጋችሁ አይደለም ቦታውን ምዕራፉን ንገሪኝ። ያ ቁርአን ይታይሻል። ይሄ ቁርአን ይባላል። ቁርአን ስላለኝ ቦታውን ንገሪኝና አውጣዋለሁ። እሺ እኮ እሺ እነግርካለሁ። በቃ እንደፈለክ ከፈለክ ደግሞ እኔ ጋር ያሉትን ቁርአኖች ስክሪንሾት አድርጌ አሁን ባሳየው ፒክቸር ቦታውን ችግር የለም አታስቢ። እኔ ስላለኝ ቦታውን ብቻ ንገሪኛት። እሺ እኔ እኮ አዲስ አበባ አንተ ቦታውን ላክችላለሁ። ሳላይ እንዴት አቋለሽ? ቆይ አንዴ አታስቢ። እሺ እኔ እያለሁ ማንም እንትን አይልሽም። በቃ እኔ አግዝሻለሁ። አንቺ ብቻ ቦታውን ንገሪኝ። እሺ ቦታውን ብቻ ንገሪኝ። አላስታውሰውም ማለት ምክንያቱም አላስታውሰውም ቦታውን። አይዋ በቃ ስለዚህ የለም ማስረጃ ማለት ነው። ካለ ምታቀሽ ፈልገሽ ነው በቃ ስክሪንሾት ካረከሽበት ቦታ። ስለዚህ የነና ተነብልኝ የመጀመሪያውን ጨርሰኝ። የመጀመሪያው ጨርሰሽ ሁለተኛው ነው ያስቀምጥ። አረ ወጣሽ ታየሽ። የመጀመሪያውን ጨርሳ ምን ነካሽ? የመጀመሪያውን ጨርስና ወደ ሁለተኛው ሄዳለሁ። እሺ መተንፈስ ነው ኢንሻአላህ። እስኪ የመጀመሪያዋን ቦታውን ምዕራፏን ፈልጊያት። ሚውት አድርገሽና ቦታውን ምናምን ፈለጋጊያት። እንደዛ ታርገስ። እስከዛው እኔ ደግሞ እስከዛ ሁለት ነገር ላሳይ። ዝም ብዬ አንድ ነገር ላሳይ። እስኪ መደበሪያ አንድ ነገር ላሳይ። ከጎን ያለ መጽሐፍ ዝም ብዬ ሲከፍት እንደዚህ የሚል ነገር አገኘሁ። ይገርማችኋል። ሲከፍተው ምን ይላል? ይህንን ሲያደንቁ ጌታችን ከወንበሩ ተነስቶ አፉን ሳመው ይላል። ከዛ መላ አካላቱን ሳመው ይላል። ኢየሱስ ተነስቶ መላ አካል ከእግሩ ጀምሮ መቀመጫውን፣ ሆዱን፣ ብብቱን ሳመው ይላል። መላ አካሉን ኢየሱስ የወንድ መላ አካል ሳመ ይላል። እቺ አለች። እቺ በኋላ እናወራባታለን። ግን መጀመሪያ ጉግል ላይ አጭበርብረው ቄሶቹ የሰጡሽን ነገር ይዘሽ መተሻልና አረ ወይኔ እየታየሽ ነው እባክሽን ግቢ ወደኋላ ወደዛ ገባቤ እንደሱ። እሺ አሁን ቦታውን አገኘሽ? አሉ ኢስላሚክ ላይብራሪ አሉ ኖ የመጀመሪያው
ይሄ እኮ ይሄ ሐዲስ ያመጣሽልኝ መጀመሪያ ቁርአን ላይ ነው ያለችው። ነው ቁርአን ላይ ሐዲስ አይደለም። ይሄ ሐዲስ አይደለም፣ ኢስላሚክ ላይብረሪ ነው። ኢስላሚክ ላይብረሪ ይሄን እንኳን አታውቂ። ቆይ እንዲገባሽ እስቲ መጀመሪያ ከፈሻት ማን ላሳይሽ። እንዴት ነው ዙም ማድረግ የሚቻለው ስክሪን ላይ? አይቻልም። እስኪ አንድ የመጀመሪያ ሙሉ ማድረግ የሚቻለው መጀመሪያ ከፈሹን ክፈችው አንዴ። የቱ መጀመሪያ ከፈሰገበ ከፈሹ ነገር እኮ አለ። ላምጣው እሱ አምጪ። እሺ ቆይ السلام عليكم ورحمة الله. عليكم السلام ورحمة الله وبركاته. عليكم السلام. አቡኪ አህለን። አንድ ጊዜ እስኪ አካውንትን እስኪ ኮፒ ሊንክ አድርጉልኝ። ተው የምር ተመቷልና ሊዘጋ ነው መሰለኝ። ከገሳ ያስወርደኛል። አንዳንዴ ማይክ ሳነሳ ደግሞ በራሱ ይዘጋብኛል፣ ታነሳብኛል እና ይሄም ሌላ ነው። ቆይ ኢምራን አንዴ ደቂቃ ትሰጠኛለህ? ቆይ አንዴ ይቅርታ ኢምራን። አይ ኤንድ የሚለው አካውንት ማለት ነው። ይቅርታ አንድ አፍታ ኤንድ የሚለው አካውንት ማለት ነው። ሰውነሽ እኛም ሰው ነን፣ ኢምራንም ሰው ነው። በንግግር ትግባቢያለሽ አይደለም? አንድ ነገር ልንገርሽ መጀመሪያ። አለማወቅ ደረጃ አለው። ቆይ አንዴ ሚውት አድርጊና አድምጪኝ። አለማወቅ ደረጃ አለው። የሆነ ነገር አመጣሽ እዚህ ጋር የተሞነጫጨረ ነገር ዝም አልነሽ። ኢምራን አክሴፕት አድርጎ አለፈሽ። ቁርአን ላይ ነው ያለው አልሽ። ጥቅስ ምናምን ስትባይ ብዙ ቁርአን አነባለሁ አልሽ። ቁርአን ጋዜጣ አይደለም ወይም ባይብል አይደለም። ብዙ ምናምን ብለሽ እንደምትዩ እንዳንቺ መጽሐፍቶች አይደለም። እሺ መጀመሪያ ደረጃ አንደኛ ይሄንን ስናልፈሽ አንዳንዴ ምንድን ነው የሚባለው ጸጥ ሲባሉ አናት ላይ ይወጣሉ አይነት ነገር እየሆንሽ ነው። ከዛ በኋላ ደግሞ የሆነ ሐዲስ ምናምን ብለሽ የሆነ ነገር አመጣሽ። ከዛ አሁንም ስለዛ ስትጠይቂ ያው ይሄም ሌላ ነው ትያለሽ። አሁንም ስንጠይቅሽ አሁን ይሄም ሌላ ነው ትያለሽ። እና ከይቅርታ ጋር እኛ ያንቺ ድፍረት ቢኖረን ይህንን ላይቭ ዘግተን ኢምራን ሀገርን መራ ነበር፣ አሜሪካን ዘምት ነበር። ምንድን ነው ብለሽ አታውቂም። ካለማወቃችሁ ደግሞ ብዙ ድፍረታችሁ። ሳነብ እንደዚህ አግኝቼ ነው። የትኛው እውቀት ነው እናንተ የምታነቡት? ወላሂ አምበሽ አይደለም ሀቂቃውን ስነግርሽ። ስለዚህ አሁን አንቺ ምንድነው ማድረግ ያለብሽ? ሁሌ እንዲህ አእምሯችሁ ይቀነጭራል። መጥፎ ነው። ሁሌ ተመሳሳይ ሰው። እኔ እንግዲህ ኢምራን ይቻላችሁ በመጣው ቁጥር ስትዳረቂ ነው ማይሽ። አንድ የሆነ ፍሬ ያለው ነገር ሳታመጪ ማለት ነው። እስቲ ራስሽን ታዘቢ። እስቲ ዝም ብለሽ ላይቭሽን ዝጊና ቤትሽ ቁጭ ብለሽ እስቲ አስቢ። እስቲ ምንድነው እየሰራው ያለሁት? እውነት አንቺ ኢየሱስ ክርስቶስ እንትን አመልኳለሁ የምትይው ኢየሱስ ክርስቶስ ራሱ በኩርኩም ነበር የምትበየው። ይሄ በጣም ብልግና ነው እየሰራሽው ያለው ነገር። ገብቶሻል? ከሐሳብ ካለሽ ሐሳብን በሐሳብ ተሞግቻለሽ። ለምሳሌ ኢምራን የዘር አብሩክን አመጣና ኢየሱስ ክርስቶስ ከንፈሩ እንዲህ ሲስመው ነበር አለሽ። ትውጪዋለሽ ሳትወጂው ግድሽ መጽሐፍ ገልጦ መጽሐፍ ገልጦ ስላሳየሽ ማለት ነው። አንቺ ማስረጃ ስትጠይቂ ከቁርአን ላይ አንብቤ ያገኘሽ አንዴ አድርጊ። ቆይ እኔ ከአንቺ ጋር አላወራም። ቆይ አንዴ ኢምራን መጽሐፍ ገልጦ ያነበበውን አገኘ፣ ከፍቶ አሳየሽ። አንቺ ደግሞ ዝም ብለሽ የሆነ ነገር ታመጫለሽ። ጉግል ላይ ያገኘሁት አልሽ። አንድ ሰዓት ጠበቅንሽ። ከዛ የሆነ የቲክቶክ ምናምን ነገር የሆነ ነገር አመጣሽ። ቲክቶክ እንደሆነ ያስታውቃል የመጣው ነገር። ከዛ ከመጣሽ በኋላ ይሄ ቁርአናችሁ ላይ አይደለም ምናምን እና አሁንም ስርዓት አድርጊና ከይቅርታ ጋር መጀመሪያ ላስቀመጥሽው ነገር እኛም እንደሆነም አልተመለከትነውም። ፈርዶብን ወንጀል መጥፎ ነገራቶችን ሙስሊሞች ብዙ ጊዜ እንትን አንልም፣ የሆነ አይመጠንም ላይ ናችን። አንቺ ያየሽውና የተናገርሽው ማንኛውም ነገር ምዕራፍ ቁጥር የኢምሩ ቁርአን አለው ያወጣልሻል። ገብቶሻል? ግን ከዛ ውጪ አይ ይሄም አለ የሆነ ነገር ስጠይቂ አይ ይሄም አለ የሆነ ነገር ስጠይቂ አይ ይሄም አለ ከሆነ እኔ እንግዲህ አንድ እድል ይሰጠኛል ኢምራን ደና አርጌ ክርስትናንም ኢየሱስ ክርስቶስንም ሁሉንም አካል ደና አርጌ ተሳደብ ማስረጃ ስቲኝ ይሄም አለ እያልኩኝ ልሄድ ነው ማለት ነው። እዚህ ጋር ሞነጫጭሬ ማለት ነው። ያ አያስኬድም። እና ለዛ ነው አፎን ኢምሩ አይ ጀዛከላህ በደንብ ገልጸዋል። በደንብ አሁን ይሄ ሁላ ተነግሮ ይሄ ሁላ ተዘክሮ ካልገባሽ
ምንም ነገር አያግባባንም ከዚህ በላይ። ስለዚህ ምን እናደርጋለን? ኢንሻአላህ ቋንቋ እናስተምርሻለን መጀመሪያ ማለት ነው። አሁን ይሄ መጀመሪያ ከፈሻት ነበረች የሆነች ብልግና፣ ሰዎች እንደዚህ ጽፈው ያመጡት ብልግና ማለት ነው። እሷ ነገር ቁርአን ላይ አለ ብለሻል። ስለዚህ እሷ ነገር ከቁርአን ሳይና ቦታውን ንገሪና እንቀጥል። ከሌለ ደግሞ ቦታውን አላውቀውም ብለሽ ይቅርታ ጠይቀሽ ወደ ቀጣይ እናልፋለን። ስለዚህ የመጀመሪያዋ ብልግና ቁርአን ላይ ቦታውን ንገሪኝ የመጣሻትን ማለት ነው። ምሳሌ ኢምሩ ይሄን አምጥታ እኮ ብትጠይቅህ አንተ ታስረዳታለህ። አይ ቁርአን ላይ አይደለም ካለ እንደዚህ ነው ካለ እንደዚህ ነው ብለህ ታስረዳታለህ አይደለም? አይተሻል። አሁን ያስረዳሻል፣ ምንም ችግር የለውም። ግን አንቺ አሁን ዝም ብለሽ እየደረግሽ ነው ያለሽው። ሰው አይ ቁርአን ላይ ያለ ካልሽ ታመጫለሽ፣ ካልሆነ አይ በስህተት ነው ይቅርታ መለመድ ውስጥ አይ በስህተት ነው ቁርአን ላይ ያለ ያልኩት። እሺ ይሄ ነገር ምንድን ነው? ከዛ እሱ ሚሊዮን ይላል ማለት ነው። እሺ አሁን እንጠብቃለን። መጽሐፉን ዝም ቄሱም ዝም እንዳይሆን አውሪ። አይሽ አይደለ? ለዛ ነው ዝም ብሎ ልጅ ማለት ነው። ብዙ ጊዜ ገፍታ እስከዛ ድባቡ እንደተናገረው ማለት ነው። ለእናንተ ብቻ አይደለም ከታች ላለው ሰው ራሱ ማለት ነው። አሁን በውስጡ ማለት ነው ይባክነስ ወጣት ብዙ ሙስሊሞች አሉ። የሚገርም ለምን ስልችት ነው ያለችን። የሚጠይቀው ጥያቄ ትክክለኛ ጥያቄ አይደለም። ሲታስተምር ለመረዳት ዝግጁ አይደለም። አንቺን አክብረሽነሽ እንጂ ማለት ነው ደጋግመሽ ቁጥር ጽፍ እኮ ሚት ማድረግ እንችላለን እኮ ከፈለግን ማለት ነው። ግን ስናከብራችሁ እንደፈለጋችሁ ማለት እዚህ ጋር እኮ የኢምራን ቤት ነው ያለ ነው። ብዙ ወንድሞች ብዙ ኡስታዞች ገብተው የሚያስተምሩበት ነው። እናንተ ግን ነፃነት ተሰምቷችሁ ስለ ሃይማኖታችን እንዲጠይቁና ስለ ሃይማኖታችሁ እንድናስተምራችሁ ብለን ዝም የምንለው ማለት ነው። አንዱ ሲያወራ ሌላው እንደዚህ አስፈቅዶት ተከባብሮ የሚያወሩት ለምን ይመስላችኋል? አፍ ስለሌላቸው ነው? እውቀት ስለሌላቸው አይደለም። ወገናችን አሁን ለተናገርሽው ንግግር ማስረጃ አምጪ፣ ካልሆነም ይቅርታ ጠይቂ። ይቅርታ ማልጠይቅ ማስረጃም አላመጣም ካልሽ ማለት ነው ይኸው በአንድ ሰከንድ ወደ ታች አድርግሻለሁ። ድጋሚ አትገቢም። ለቤቱም ክብር አይደለም ማለት ነው። ታመጣለች ብዬ አስባለሁ። ካላመጣች በቃ እንለያየን። ታመጣለች ግን ደግሞ ማለት ነው ይምሩ ወላሂ በፈጠረኝ ጌታ አላህ Subhanahu Wa Ta'ala እምላለሁ እነዚህ ሰዎች ከሁለት አንድ አይወጡ። አንደኛ ሜንታሊ የተቃወሱ ሰዎች ናቸው። ሁለተኛ ሜንታሊ የተጎዱ ሰዎች ናቸው። ሜንታሊ የተቃወሱ ማለት ያመማቸው በቃ የለየላቸው ናቸው። መርፎ አልቀለም ናቸው። ቢሳደው ምንም ቢሉ ምንም ችግር የለም። ሜንታሊ አደገኛው ግን የትኛው መሰላችሁ? ሁለተኛው ነው። ሜንታሊ ሽፍት ያደረጉ ደግሞ ማለት በቃ ሊትራሊ ሃይማኖታቸው ስህተት መሆኑን ተረድተዋል። ወደ እስልምና ሊመጡ ነው። ስለዚህ ፊት ለፊት የምታየውን ማር ገና ለገና አይ ይሄ ማር አይደለም ማስቲሽ ነው እያለች እየራቀችው ነው በቃ። እና ለእስልምና በቃ ሰበብ እንግዲህ እኔ ወላሂ እንዴት አድርጌ ልግለጸው? አነበብኩኝ ብዙ ቁርአን ነው ማነበው ትላለች። እንደዚህ የሆነ ነገር ምናምን ይኸው አሁን ደግሞ ምን እንዳመጣች ኢምራን ቆይ አንዴ በደንብ አስጨርሼ ነው ወደ አንተ መልካት ይሁት አሁን ያመጣችው። እሺ አንብበው፣ ይሄንን ቁርአን አንብበው፣ ይሄንን ሐዲስ አንብበው። ቆይ ስለዚህ አልጠየቅኩሽም። ቆይ ከይቅርታ ጋር ኦኬ። ስለዛ ከሆነ እሺ አው የኔ እንትን አይደለም ግን ቲክቶክ ላይ ቲክቶክ ነው አዳምጠኝ አይደለም ነው አዳምጠኝ ቲክቶክ ላይ ያየሁት ጎበዝ። ኦኬ ይቅርታ ተባረክ። ነገ ከነገ ወዲያ ደግሞ ራሱን አንብቤ እንትን እለዋለሁ። ይሄንን ዋናው እሱ ነው። አሁን ከዚህ ተከትሎ ብዙ በቃሽ አልሐምዱሊላህ። በአፏም ቢሆን መጀመሪያ ቁርአን ላይ ነበር ያለችው። ይቅርታ ዋሽቻለሁ ብላ አጭበርብራ እንደነበር አምናለች አይደለ? በቃ ይሄን የፈለገው ያሁኑን ባላይ ያልፈንሻል። በቃ ኮሜንት ላይ ምንም ማጥፋት አልፈናታል። በቃ ሌላ ጊዜ ግን ስሚ፣ ተሳስተሽ ሙስሊም ፊት ቁመሽ እንዳታጭበረብሪ እሺ፣ አደራ ምክሬ ነው ይሄ። አሁን ደግሞ ወደ ሁለተኛው እንለፍ እሺ። የቀደሙ ተከታታዮች እስከ ይሄ አንብቢ ምንድነው የሚለው? አንብቢው አንብበው አንተ። እሺ አግዝሻለሁ፣ ችግር የለውም።
እናም እነዚያ ቅርቧን ህይወት በመጨረሻዊቱ ህይወት የሚለውጡ የሚገዙ በአላህ መንገድ የሚጋደሉ በአላህ መንገድ የሚጋደልና ከዚያ የሚገደል ወይም የሚሸነፍ ሁሉ ታላቅ ምንዳ በእርግጥ እንሰጠዋለን ይላል። ጥያቄሽ ምንድን ነው? ይሄ ማለት ምን ማለት ነው? ምክንያቱም የሚያወራው ሁሉም በአብዛኛው ብዙ ጊዜ ስለመጋደል ነው፣ ስለመግደል ነው። ከባክ ስለመጋደል ስለ ሰው ህይወት ተነሳብሽ ነው አብዛኛው። አሁንም ይሄ ማጭበርበር የቅድሙ ማጭበርበር ይባላል። ቅድም በደንብ ነገርሽ አታጭበርብር። አሁን እዚህ ጋር ቁመሽ የአሁኑ አንቀጽ ላይ አልገባሽ ጌታን ይሄ እንትን ላይ ነው ያለው። ይሄ ራሱ አዲስ ለእንትና አዲስ ላይ ነው ያለው። እሺ ስክሪንሾት አድርጌ ያለኝ ቁርአንና ሐዲስ ላሳይክ። እናውቀዋለን። እሺ እናውቀዋለን። በቃ ችግር የለውም። አሁን ጥያቄያችን መሰለኝ። አሁንም ከፈለክ ደግሞ ሌላም የሀገር እንደዚህ አይነት ስለመጋደል አሳይክ። እስቲ ረጋቢ መጀመሪያ እዚህ ጋር እንጨርስ። ምን ነከተች ልጅ? እሺ እንዴ በቃ አብኪ እንዳልከው ነው፣ ወላሂ እንዳልከው ነው። ይሄ ሁለት ነገር ነው። ኢማ ሜንታሊስት አይደለችም ወይ ኢማ ደግሞ አውቃ ነው። ምን ነከተች? ይሄን ጨርሼ መጀመሪያ ቀጥል አብኪ። እዚህ ባነሳቸው ላይ አሁንም ማለት ነው እኔ እንደዚህ በደንብ ጠንከር ብዬ ምናምንም ስናገርሽ ኢምራንም እንትን ሲልሽ ለአንቺ ከማሰብ አንጻር ነው። አንቺ ቁርአንን ስለማታውቂው ነው። እሺ ሐዲስንም ቁርአንንም አታውቂም። አሁን የተረዳሁት ያንን ነው። ለምሳሌ ማንም ክርስቲያን ወይም ሙስሊም የሚያውቅበትን አንድ ጥያቄ ልጠይቅሽ። ቁርአን ስንት ምዕራፎች ነው ያሉት ታውቂያለሽ? ይሄን ገና አሁን ነው የጀመርኩት፣ አዲስ ነው የጀመርኩት። ኦኬ በጣም ጥሩ። ስለዚህ አሁን ምን ታደርጊ መሰለሽ? አንቺ የሚያስፈልግሽ ቪዲዮሽን አጠፋፊና ሚውትሽን አንዲያዢና ወደ እስልምና ፕሪ ኢስላሚክ የሆነ ኖሌጅ ይስጥሽ የተወሰነ። ኢምራን አሁን ምን መሰለሽ እያደረግሽ ያለሽው አንቺ ምንም በማታውቂው የሆነ የቻይንኛ መጽሐፍ አንስተሽ እንዲህ ቦጭቀሽ አንስተሽ እንዲህ ይላል እያልሽ ነው። እኛ ደግሞ እንደዚህ አይሆንም እንደዚህ። ስለዚህ አሁን ለምሳሌ ቁርአን ራሱ ምን ማለት ነው? ቁርአን ምን አሁን ስንት ምዕራፎች አሉት? እንዴትስ ነው የምታነቢው? ምክንያቱም አሁን አንቺ የተለያየ ቁርአን የምትይው በሚያሳዝናችሁ ሁኔታ አንዱን ወይ ሰፍሐውን ወይ ደግሞ እንደዚህ አያ አለ አይደለ? አሁን ይቃቲሉን ፈይቅተሉን ወይቅተሉን የሚለው የቁርአን አንቀጽ ትይዝና አንድ ነው ቁርአን ነው። ከዛ የሌላ ምዕራፍ ላይ አንቀጽ እንደዚህ ደግሞ አንድ ነው። እንደዚህ እያለች ነው እየሄደች ያለችው። ምናልባት 10,000 ካገኘች 10,000 ልትለን ነው ማለት ነው። እንደዚህ አይደለም። ስለዚህ ያስረዳሽ ሐዲስም እንደሆነ ያስረዳሽ እና ለዛሬ ይብቃሽ። ከዛ ያው ላመጣሽው ነገር ከእንትን ከተባልሽ ስቴፕ ያለሽ ካልሆነ የምትቀጥይም ከሆነ ትቀጥያለሽ። እንደዛ አይሻልም ይምራን? ምክንያቱም ምንም ሳታውቅ አሁን ነገ መታ ደግሞ ይምራን እዚህ ቤት አጠፋምቅ ወዴትም ደግሞ አናባራትም። እኛ ካልያዝናት ማንም አይይዛትም። ገብቷችኋል? ወደኛ ነው የምንመጣው። ስለዚህ እንደዛ ብታደርግላት ጥሩ መሰለኝ ነው። አይ ጀዛከላ። አክቹሊ ይሄ ማለት ለሊቱም የምታዳምጠው ትናንትናም ከትናንት ወዲያም ጀምሮ ታዳምጣለች እና ያው አላህ ሂዳያትሽ ዱዓ እናደርግልሻለን። ግን ደግሞ አሁን ያሳሹ ነገር አለ። ይሄ ምን ይባል መሰለሽ? ቃል ስንጠቃ ይባላል። ቁርአን አንቀጽ ከፈሽ አነበብኩልሽ። ካነበብኩልሽ በኋላ ያልገባሽ ነገር ምንድነው ስልሽ በቃ አትመልሽም። እዛም ጋር እንደዚህ የሚላት ይኛለሽ። ጥያቄ እሱ አልነበረም። አሁንም ጠይቅሽና ኢንሻአላህ አሁን ያመጣሽው አንቀጽ ላይ ያልገባሽ ምንድነው እሱ ላይ እንጨርስና አቡኪ እንዳለው ኢንሻአላህ አቡኪ ትሄድበታለህ አንተ። ቁርአንና ሐዲስ ምንድነው የሚለው ነገር ከቁርአንና ከሐዲስ እያመጣ በደንብ አውቃ ያስረዳሻል፣ ያስተምርሻል። አሁን ግን ይሄ የቅድሙን አንቀጽ ከፈችውና ያልገባሽ ነገር ምንድነው እዛች ቦታ ላይ ብቻ ሰምተሽኛ፣ እዛች ቦታ ላይ ከፈሻል ቦታ ላይ ኦኬ። የመጨረሻው ያሁኑ ነው ስለመጋደል ግደሉ ለሚለው ጃሃድ ለሚለው ለምንድን ነው አላህ ግደሉ የሚለው? ምክንያቱም እንዴት የፈጠረውን ነፍስ አላህ ለምን ሰው እንዲወስድ ያደርጋል? እስኪ ከፈችና እንወስድ ግደሉ የሚል ነገር አለ እንዴ? እስኪ ፈችና እናንብባት አንዴ። እንደዛ እኮ የሚል ነገር የለውም። ግደሉ ሊትራሊ ወርድ ባይ ወርድ ጨፍጭፉ በሚል መንገድ አልተቀመጠም። አውድ አለው፣ አውዱን ማየት አለበት። ስለዚህ ክፈችውና እንመልከተው። ግን ደግሞ መጽሐፈ ሳሙኤል ምዕራፍ 15 ላይ ሕፃናቱን በጉን ግመሉን አህያውን ረዱ ይላል እግዚአብሔር። አይዋ እሺ አንብቢ አሁን ምን ነው ዝም አልሽ?
አሉ ከኔ ጋር ነው አይ ትሰማለህ ይምሩ አይ እስኪ የትኛው መስመር ላይ ግደል የሚያሳየኝ እንዴ ሄሎ እያወራሽ ነው አይሰማም ይጋደሉ ይጋደሉ አይዋ ይጋደሉ ማለት ራሱን የቻለ ትርጉም አለው ቅድማን ሲያሹ ግደል የሚል ነገር አለ ግደል የሚል ነገር አለ ተፈቀደላችሁ እንዲጋደሉ እና እንደምንሰጣቸው አሁንም በጥቅል ነገር ተናገሪ መግደልና መጋደል ይለያያል አንቺ ግደሉ የሚል አለ ነው ያልሽው ግደሉ የሚል እዚህ ጋር አለ ይጋደሉ ማለት ታዲያ ምንድን ነው እሱ ላይ አስረዳሻለሁ ምን እንደሆነ ጥያቄ ግደሉ የሚል አለ ከዚህ ጋር ይጋደሉ የሚገደል ምናምን ነው ታዲያ ይጋደሉ የሚል አለ ተቀብዬሻለሁ ይጋደሉ ማለት ግደሉ ማለት አለ መጋደልና መግደል ይለያያል ጥያቄ ግደሉ የሚል መጀመሪያ አለ እሱ መልሽልኝ ያለም ግን ያው የሚጋደሉት ነገር ስለዚህ ቆሜ እዚህ ጋር አይሻ አይደል አሁንም እያጭበረበርሽ ነው ያለሽው ማለት ነው አይሻ አይደል ነው ማጭበርበር አይደለም እኔ ተጻፈው ነው ላስረዳሽ እንዴት እንደሆነ ላስረዳሽ መጋደል ራሱ አውዳለሁ አንቺ ግደሉ የሚል አለ ነው ያልሽው ስለዚህ አሁን የለም ብለሽ አምነሻል ሌላ ጊዜ አሁንም ቁርአን ላይ አጨምርሽ ቁርአን ላይ መጨመር ጥሩ አይደለም አሁን ይቅርታ ጠይቂና ወደ ቀጣይ ነው ይጋደሉ የሚል የለም እዚህ ጋር እኮ ኢብራሂም ስለመጋደል እኮ ነው የሚያወራው መጋደል ተገደላችሁ ሆነ አለ እሱ እኮ አለ ብያለሁ መጋደል ማለት ትርጉም የራሱ ትርጉም አለው መጀመሪያ ግደሉ የሚል የለም አይደለ አንዴ ድጋሚ እስኪ ግደሉ የሚል የለም አይደለ ግደሉ የለም ስለዚህ ይቅርታ በይ እንደዛ የሚል የለም ይቅርታ በይ እሺ ካላሽ በቃ ይቅርታ አይ በቃ እንደሱ በቃ ሚውት አድርጊ በቃ እንደሱ ነው አይሽ አይደለ አሁንም ያጨበበሽ ነው ያለው ስለዚህ ማጭበበሩን ተይና ተማሪ እሺ አሁን ያንቀስ ለምን እንደሚያዋና አስረዳሽና ከዚህ በኋላ አንቺ ማድረግ ያለብሽ ከቲክቶክ ውጪና ማለት ነው ከራስሽ ጋር መጀመሪያ አውሪ እኔ ማን ነኝ አእምሮዬ ምን ላይ ነው ያለሽ አስቢ ለምን ሳይሽ ወላሂ ከይቅርታ ጋር ማለት ባለፈውም ታሪክሽን ነግረሽ ነበርና አይ ቲንክ ሜንታሊ ባልሽ ጋር ችግር አለ አይ ቲንክ አይደል በለሽኛል ባለፈውና ይሄ ደግሞ ኮርቶሻል መሰለኝ ስለዚህ ቁጭ ብለሽ እኔ ማን ነኝ የሚለው ነገር አስቢበት በተጨማሪ ደግሞ ረጋ ብለሽ ቁርአን ምንድነው የሚለው ብለሽ አስቢበት እንጂ ሳይሻን ስሜታዊ ሆነሽ በተረበሸ መንፈስ የምታነብ ይሄ ደግሞ ላንቺ ጥሩ አይደለም ኢቭን በዚህ ከቀጠልሽ መጥፎ ደረጃ ትደርሻለሽ በአላህ መንገድ እሱ እኮ እናስረዳሻለን እሺ እናስረዳሻለን ስለዚህ እንደዛ ነገር ከፍ ከሚልብሽና አንቺም ከአእምሮሽ ከሚጎዳ ኢንሻአላህ ረጋ ብለሽ ለማንበብ ሞክሪ አሁን ሚውት አድርጊና አንቀጹ ስለምን እንደሚያወራ እናስረዳሽ አቡኪ ካለ በደንብ አድርገህ ሂድ አስረዳት ኢንሻአላህ ሄድበት እሺ ጀዛከላ ይምሩ አይ ቲንክ በደንብ የሚሆናትን ነገር ነው ያስቀመጥከው የሆነ ጊዜ አንድ ክርስቲያን ይህንኑ ጥቅስ አንቺ ያመጣሽውን ጥቅስ ከዚህ በፊት አመጣልኝና ለምንድን ነው ያመጣልኝ የነበረው እንደ ማስረጃ በእስልምና ግደሉ ይባላል ለሚለው ማስረጃ ማለት ነው ሱረቱ ኒሳ ምዕራፍ 4 ቁጥር 74 ላይ ነው ጥቅሱ የሚገኘው እና በሚያሳዝን ሁኔታ ያመጣሽው ጥቅስ እነዛ ስለ ጦርነት ያወራና فيقتل أو يغلب فسوف نؤتيه أجرا عظيما ይላል በአላህ መንገድ ላይ ከተገደለ ወይም ከተሸነፈ ታላቅ ምንዳን በእርግጥ እንሰጠዋለን ይላል ከገደለ አይልም ከተገደለ ነው የሚለው ማለት ነው ይሄ የእስልምና አስተምህሮ ነው ምን ይያለ ነው አላህ Subhanahu Wa Ta'ala በአላህ Subhanahu Wa Ta'ala ላይ መጋደል የሚባል ኮንሴፕት አለ ያ ማለት ጂሃድ ብለን የምናነሳው ነገር ነው ጂሃድን ከፍለን እንመለከተዋለን አንደኛው ከነፍስ ጋር ምናምን የምናደርገው ጂሃድ አለ እዚህ ደግሞ የቁርአን አንቀጽ ላይ ደግሞ የተጠቀሰው ፋይት ነው ኪል አይደለም መግደልና መጋደል የተለያየ ነው ቀደም ኢምራን ነግሮሻል ለምሳሌ ጳውሎስ ለአንዲት ሃይማኖት ለምትሆን ተጋደሉ ይላል ወይም ነው በይሁዳ መልእክት ላይ ምን ብሎ ያስቀምጣል ለአንዲት ሃይማኖት አሁንም ተጋደሉ ይላል በጣም ብዙ ቦታዎች ላይ ማለት ነው ተጋደሉ ማለት ግዴታ ሻሞላ መዛችሁ ሰይፍ አሹላችሁ ተዋጉ ወይም የሰው አንገት ቁረጡ ማለት አይደለም መጋደል ብሎ ማለት መታገል ማለት ነው ይሄ ቀላል የሆነ ተርጓሚ ነው ሁለተኛው መጋደል የሚለው ፖይንት በዚህ ቁርአን አንቀጽ ላይ በምንድነው የመጣው ገዳይና ተገዳይ መካችና አጥቂ ተጠቂም አለ ማለት ነው የሆነ አንድ አካል ዝም ብሎ መጥቶ እንትን የሚያደርግበት አይደለም ስለዚህ አላህ እንዲህ ያለ እናም እነዚያ ቅርቧን ህይወት በመጨረሻይቱ ህይወት የሚለውጡ በአላህ መንገድ እንትን አንድ ይክፈቹማ
አዎ እንትን ካንቹ እንድናየው ነው። በአላህ መንገድ ይጋደሉ አለ። የተሻለ በአላህ መንገድ ይጋደሉ ወጊ ያለ ማለት ነው። እነዛ ወጊዎች ደግሞ የመካ ሙሽሪኮች ነበሩ። በአላህ መንገድ የሚጋደልና ከዚያም የሚገደል ወይም የሚሸነፍ ሁሉ ታላቅ ምንዳን በእርግጥ ተሰጠዋለን ብሎ ነው አላህ ያስቀመጠው። ስለገደልክ አይደለም ታላቅ ምንዳ የሚሰጥህ ከተገደልክ ነው። ምክንያቱም ሩህህን ወይም ነፍስህን ውድ የሆነውን ነገር ለአምላክ ለአላህ Subhanahu Wa Ta'ala አሳልፈህ ስለሰጠህ ማለት ነው። ፔሬድ እዚህ ጋር ጽንፈኝነት ወይም ደግሞ ውጊያን የማዘዝ ነገር የለውም። ግን አንድ ጥያቄ ጠይቅሻለሁ አንቺ ለምሳሌ አንቺ በእስልምና አስተምህሮ መሰረት አላህ Subhanahu Wa Ta'ala ግደሉ ስለሚል ነው እስልምና ማትቀበዩ? ለምሳሌ አሁን ለምሳሌ አንተ ኡስታዝ ነክ ኡስታዝ ከሆንክ ብቻ ለቀም ግን ብዙ ኡስታዞች እንደዛ እንትን ይላሉ ያስተምራሉ። አላህ ግደሉ ስለሚል ነው ማትቀበዩ እስልምና? እና አላህ ለምን ይገላል? ሰው ራሱ ፈጥሮ እንዴት ራሱ ይገላል? ግደሉ እንዴት ይላል? የሰው ልጅ እኮ ግደሉ ካለ አትቀበይም ማለት ነው። አንቺ ግደሉ ካለ አትቀበይም ማለት ነው። ኦኬ ክርስቲያን ስለ መጽሐፍ ቅዱስ ላይ እንደዛ የሚስላለን እንደዛ ያልከኛል እኮ አላልኩም። ግደሉ ካለ አትቀበይም ማለት ነው አንቺ ይምልሽ። ኦኬ ግደሉ ማለትም ግደሉ እንግሊዘኛ ታውቂያለሽ? የተወሰነ ግደሉ ማለት ምን ማለት ነው? ወይ መግደል ማለት ኪል ማለት ነው አይደለ? መግደል ማለት ነው። ኪሊንግ ምናምን ተብሎ ይጠቀሳል። እንትን መጋደልስ ምን ማለት ነው? ፋይት ማለት ነው አይደለ? አዎ እዚህ የቁርአን አንቀጽ ላይ ቅድም እንዳልኩሽ አላህ Subhanahu Wa Ta'ala ምንድነው ብሎ የሚያስቀምጠው ሌዶስ ምናምን ብሎ ያስቀምጥና ፋይት ብሎ ነው የሚያስቀምጠው in the cause of Allah and whoever fights in Allah ብሎ ያስቀምጣል። ይሄ ፋይት ብሎ ነው የሚያስቀምጠው። ኦኬ በአንቺ መጽሐፍ ላይ በአንደኛ ሳሙኤል ምዕራፍ 15 ከቁጥር 3 ጀምሮ ስንመለከተው ወይም ደግሞ ከቁጥር 1 ጀምሮ ስንመለከተው ቀደም ኢምሩም ነግሮሻል። እግዚአብሔር አማለቂያውያንን እንደውም ኃጢአት ያለባቸውን አይደለም የሆኑ ተራ ሰዎችን አይደለም እንስሳትን ጨምሮ ህፃናትን ጨምሮ ሴቶችን ጨምሮ እንዲገደሉ አዟል። ጥያቄ ቁጥር 1 ላንቺ እግዚአብሔር ግደሉ ብሎ በማዘዙ አትቀበዩም አንቺ? ምን የሚሉት ነው ግደሉ ያለው? ግለሰቦች ናቸው። አንደኛ ሳሙኤል ምዕራፍ 3 ከቁጥር 1 ጀምሮ እንዲህ ይላል። ከምዕራፍ 15 ማለት ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሊቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሊቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንድና ሴቱን፣ ብላቴናውን፣ ህፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል ይላል። ኪል ነው የሚለው ቀጥታ ማለት ግደል። ርህራሄ ምናምን የሚባል ፖይንት የለውም። ስለዚህ ጥያቄ ቁጥር 1 ከኔ ላንቺ እግዚአብሔር ግደሉ በማለቱ ትቃወሚዋለሽ ወይም አትቀበዩ? እስቲ ማስረጃ ምክንያቱም ከመጀመሪያ ጀምሮ ማንበብ ስላለው። እሺ ቪዲዮን አጥፊ፣ እየታየሽ ነው። ሌላ ታለሽ ለአበሰፍ በዛ ዛሬ። እሺ ኦኬ ጥቅሱ እንዴት ልከልሽ? ኦኬ ያው ተመልከች ምን ይላል መሰለሽ? አንዴ በሷ ቦታ ላይ አድርጉኝ። ኦኬ እንትን መቀየር አይቻልም። ኦኬ እሺ ያው ተመልከችው። ኦኬ አሁንም ሄደህ አማሊቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንድና ሴቱን፣ ብላቴናውና ህፃኑን፣ በሬውና በጉን፣ ግመሉን፣ አህያውን ግደል ይላል። ያው አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 ጀምሮ ስትመለከቱ ያው ከቁጥር 1 ችግር የለውም። ሳሙኤልም ሳኦልን አለው በህዝቡ በእስራኤል ላይ ንጉስ እንድትሆን ቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምጽ ስማ አለ። የእግዚአብሔር ድምጽ ሊሰማ ነው። እንግዲህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሊቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። ማን ነው የሚለው? እግዚአብሔር ነው የሚለው። ከዛ እግዚአብሔሩ ምን አለ? አሁንም ሄደህ አማሊቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንድና ሴቱን፣ ብላቴናውን፣ ህፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ያው እሺ ትቃወሚያለሽ?
ከስር ያለው መጨረሻ ሳኦል ምን ያለው 4 5 ነው እኮ እንትን ነው እሱ የአባባ ተስፋዬ ታሪክ ላይ ነው ያለው። አሁን እኮ ታሪክ እየተረከን እኮ አይደለም። በቃ ፖይንቱን አግኝተሽዋል፣ ገብቶሻል። ነው ፖይንቱ እዛ ማለት ታሪኩን የአማሌቅን ታሪክ ነው የፈለግሽው። አሁን እኮ ዝክር አይደለም እንዴ? የአማሌቅ ዝክር አይደለም እያደረግን ያለ ነው። ታሪኩን ቢሆን ጥሩ ተራኪ ያለው ጥሩ ድምጽ ያለው በቅላጼ ይተርክልሻል ታሪኩን። አሁን ፖይንት ነው እያወራን ያለ ነው። ከላይ ከፍ ብለህ አንብብልኛልሽኝ፣ ከላይ ከፍ ብዬ አነበብኩልሽ። ግደሉ የሚለው ትዕዛዝ እንዳለ መጣ። መቼስ ግደሉ የሚለውን ከታች ያለው በላጲስ አያጠፋውም። በቃ ግደሉ ነው። ስለዚህ ትቃወሚዋለሽ ወይ ነው? ሳልጨርሰው እንዴት ተቃወማለሁ? ጨርሼ ነው የምቃወመው። ከተቃወምኩ እኮ ምን ከተፈጠረ ነው? እስቲ አሁን እንትን ማትቃወሚበት ምን ከተፈጠረ ነው? እስቲ ግደሉ የሚለውን ምን አድርጎ ሊቀይረው ይችላል? ጊዜ ለምሳሌ አሁን ከመነሻ ከቁጥር 1 ጀምሮ እንደዛ አለ ብሏል አይደለ? መጨረሻውስ ምንድን ነው? እዛ ላይ ነው የሚጸናው? ምህረት አለ ችግር የለውም። ከተስተካከለ እግዚአብሔር ከተስተካከለና ሀሳቡን ከቀየረ ችግር የለውም ነው ግደሉ የሚለው። ምክንያቱም እሱ የምህረት አምላክ ስለሆነ ሊምራቸው ይችላል። መጨረሻው ነው ነይ እሺ አንብቢ። ሳኦልም ህዝቡን ጠርቶ በጌልገላ ቆጠራቸው 200,000 እግረኞች ከይሁዳም 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆም ውስጥ ተደበቀ። ሳኦልም ቄናውያንን ተነስታችሁ ሂዱ፣ ከግብጽ በወጡ ጊዜ ለእስራኤል ልጆች ቸርነት አድርገናችሁ ከአሜሌክ ጋር እንደዚህ አድርጋችኋል አለ። ሳኦልም አማሌቃውያንን ከኤውላጥ ጀምሮ በግብጽ ፊት እስከ ላካቸው እስከ ሱር ድረስ መታቸው አለ። መታቸው ማለት አጠቃቸው ማለት ነው። የአማሌቅንም ንጉስ አጋግን በህይወት ማረከው አለ። እንደውም አሁን በጣም አስጠሊታ ነገር ነው ማሳያችሁ። ቆይ እንትኑን የአምላኳን አምላኬ መሐሪን ያለችው አምላክ ምን ያህል ጨካኝ እንደሆነ ነው አሁን ማሳያችሁ። ወላሂ በደንብ አድርጋችሁ አድምጡ። እንደውም ከእርሱ ሳኦል ይሻላል። ከዛ ምን አለ መሰለሽ? በሰይፍ ስለት ፈጽሞ አጠፋቸዋል። ህዝብ የተባለውን ፈጸመ። ነገር ግን አለ ሳኦልና ህዝቡ ለአጋግ ለተመረጡትም በጎችና በሬዎች ለሰቡትም ጥጆችና ጠቦቶች ለመልካሞቹ ሁሉ ራሩላቸዋል። ህዝቡን ጨረሱት። ግን የሆድ ነገር አስጨነቃቸውና እነ ሳኦል ምን አደረጉ? ጠቦቶቹን ደና ለእንስሳ ለምግብነት የሚሆኑ እንስሳዎችን አስተረፏቸው ማለት ነው። ከዛ ምን አለ? ፈጽሞም ሊያጠፏቸው አልወደዱም አለ። ነገር ግን ምናምንቴውን የተናቀውን ሁሉ ፈጽሞ አጠፉ አለ። የእግዚአብሔር ቃል ሳኦል እኔን በመከተል ተመልሷልና ትእዛዜን አልፈጸመምና ስላነገስኩትም ተጸጸትኩ አለ። እግዚአብሔር ለምን አልገደለም? እንስሳ በሪ አህያ ምናምን ለምን አላረድክም? ለምን ለምግብ አርገህ ወሰድክ ብሎ እግዚአብሔሩ ጭራሽ ይጸጸታል። አምላክ ሰውን ገሎ ጨርሶታል ኦሬዲ፣ እንስሳት ባለመገደሉ ማለት ነው። ፐርሰናሊ ያስጨነቀው እዚህ ጋር የእንስሳቶቹ መገደልና አለመገደል እንጂ ሰው ተገደለ አልተገደለ፣ ህዝብ ጠፋ አልጠፋ፣ ህፃናት ታረዱ አልታረዱ ሂ ዶንት ኬር ምንም አላሰበም። ያሳሰበው ግን ምንድነው? ሳኦል እንዴት እኔ ንጉስ አድርጌው አንድን እንስሳ ግደል ካልኩት በኋላ አይ እንስሳው ለምግብ ይሆነኛል ብሎ እንዴት ያመጣዋል ነው ያስጨነቀው። አሁን ቀጥይ ምን ልትይሁን? ወይ መጽሐፉን ትክጃለሽ ወይ ደግሞ የጥሞና ጊዜ። ከዛ እግዚአብሔር ደግሞ ምን አስደረገው? የተረፈውን ሰው በድንጋይ አድርጎ እንዲደበደብ ከዛ በኋላ እንዲቆረጥ አደረገው። ያ ተርፋ ነበር። አንድ ሰው አልተገደለም፣ ንጉሱ አልተገደለም ነበር። ንጉሱ ምን አደረገው? እንዲከተፍ ወላሂ እንዲከተፍ አደረገ። ቁርጥርጥ አድርገው ገደሉት ይላል። እግዚአብሔር አስቆርጦ አስገደለው። ቀጥሉ። እሺ ሚትሽና እሺ በማሰሪያ እሺ አንቺ ለምን ይሰማኛል። እንግዲህ ውስጣችሁ እኔ ይገርመኛል አንዳንዴ ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم። እሺ አሁን ይሄንን አስረዳከኝ አሳየከኝ አንተ ማለት ነው። ስለዚህ እግዚአብሔርን ትክጂዋለሽ አንቺ?
አነበብክልኝ እኮ እግዚአብሔር። ስለዚህ አንድ ኡስታዝ እንክስል ረድ ነው የሚለው ቅላ ነው አንገት ቅላ ነው የሚለው አላህ ረድ ነው የሚለው። ስለዚህ እናርዳለን ረድ እንደዛ ብሎ እንደውም ስልኬ ውስጥ አለ ቪዲዮ ማለት ነው እያለ አንድ ኡስታዝ ትልቅ ሼክ ናቸው እንደዛ እያስተማሩ ነበር። ይሄ ትክክል ነው? ፖስት አድርጊው። እሺ ይሄንን ፖስት አድርጊው። እኛ በደንብ ላይክ ምናምን እናደርጋለን። ችግር የለውም። ለምን አደርጋለሁ? እኔ እኮ ገርሞኝ እናንተ እኮ የምትሉት ሌላ እሳቸው የሚሉት ወይ አንዴ ቅድም ነግሬሻለሁ። ይሄ ይኸው የልጆች መጫወቻ አይደለም። 3003 ሰው ቁም ነገር ፍለጋ እያዳመጠ ያለበት ሜዳ ነው ያለሽው እና አሁን ያነሳንልሽን ሐሳብ መቋቋም አቅቶሽ አዝነን ስንተውሽ ጭራሽ አንቺ ደግሞ እንደ እርድና ቆጥረሽ ገና ሌላ ነገር ልታረጊ ነው። ስለዚህ እንትን አርጊና አረፈ በሺ በቃ ሌላ እንትን ዶዙ ምናልባት ሊሆን ይችላል። አንዳንዴ ከዛ አንፃር እንትን በሉላቸው ዶዙ ሊሆን ይችላል። እስቲ ቁጭ ብላችሁ አጡ። ሙስሊሞች ምን አይነት ትምህርት ነው የሚከተሉት? ምን ነው የሚማሩት? ሙስሊሞች መመሪያቸው ምንድነው? ቁርአን አለ፣ ኦኬ። ሐዲስ አለ፣ ኦኬ። ቁርአን ሲሉ ምን ማለት ነው? ሐዲስስ ማለት ምን ማለት ነው? አንዳንዴ ሐዲስ የሚባል መጽሐፍ አለ ብሎ የሚመጣ ህዝብ እኮ ጋር ነው ያለን። ይሄ እኮ በጣም እኮ የሚያሳፍር ነገር ነው። ሰሒህ አልቡኻሪ ሲሉ ምን ማለት ነው? ሙስሊሞች ሰሒህ አልቡኻሪን አንዳንድ ሰው እንደ መጀመሪያ ሐዲስ አድርጎ የሚቆጥር ሰው አለ። هو صحيح الجامع لأفعال النبي صلى الله عليه وسلم وأيامه እና ከዛ አንፃር ተረዱ። ስለ ኢጅማዕ፣ ስለ ቂያስ፣ ስለ መሳሰሉ ነገራቶች ተማሩ ለማለት ነው። እሺ ኢምሩ አበቂ እኔ እንትና ጋር ለማውራት እየዳዳችሁ ነበር ከሐሲብ ጋር። ግን ኢንሻአላህ አንዴ ልጨርስና እስከዛው እናንተ አውሩ። ከሱ በፊት ያ ጀማ ጀዛኩሙላህ 12 ሚሊዮን ታታውጋታችኋል። አላህ ይቀበላችሁ። ጀዛኩሙላህ። ቀጥታ በቂ ሁለት ደቂቃ መጣ ትበላለህ። ችግር የለም። እሺ ሐሲፍ እንዴት ነህ? አላሁ አልሐምዱሊላህ። የሳኩኝ ነበር ሚውት አድርጌ ቁርአን አመጣለሁ ብላ ሐዲስ ታመጣለች፣ ሐዲስ አመጣለሁ ብላ ቁርአን ታመጣለች። ይገርማል ወላሂ። የሆነ ጊዜ ከኢብሮ ጋር በውስጥ እንድታወሩ ቀጠሮ ይዘን ነበረ። እንዴት ነው አወራችሁ እንዴ ያኔ ወይስ አልተመቸም? አክቹሊ ቴሌግራም ላይ አወራን። ኢቨን ላይቭ መጥቼ ነበረ። ኦኬ አይ ቲንክ አንድ ጊዜ ነው አክቹሊ። ሶ ያ እንዴት እናድርግ መሰለኝ ኢምራን ቶሎ ብመጣ ጥሩ ነበረ። ለምን ሁሌ እኔና ሐሲፍ ስንጀምር ገና ጭቅጭቅ ነው። እሱ አንተም እኮ ትል ነበረ እንዲህ ዛሬ አወከር ነው ታስታውሳለህ? የሆነ ጊዜ ረስቼ እኮ ነው ጥያቄ ተቀበልኩና አወከር ነው ወይስ ማን ነው ምናምን እያልኩኝ ነበርና አልከኝ። እና ወደዛ እንትን ተመሳሳይ ሩቲን ከመግባታችን በፊት የሆነ ሰው ሊደርስ ጥሩ ነበረ። ግን እስቲ ፖይንት እናንሳና እስኪመጡ ማለት ነው እስኪመጡ ድረስ ብቻ ዝም ብለን ፖይንት እናንሳና ኦኬ ጊዜ የማይወስድ ፖይንት ይሁን እንጂ ጊዜ የማይወስድ ፖይንት ታች ደጋግማችሁ አንድ ቁጥር የሚጽፉ ኤቢ ነገ ተመለስ። እሺ ሌሎቻችሁም ይሄ የመጨረሻው ውልስ ሊሆን ስለሚችል ቁጥር አትጻፉ። እሺ ለቤቱ ጥሩ አይደለም፣ ለቤቱ ጥሩ አይደለም። አፎን እሺ አጀማ ስልክ በመሃል ገብቶብኝ ነው። በመሃል ስልክ ገብቶብኝ ነው። ኦኬ ኢትስ ኦኬ ማን እስቲ ቀለል ወዳለው ፖይንት እንምጣ። ሐሲፍ ማለት መጀመሪያ ሰው እንዲረዳ ማለት ነው። ሐሲፍ ማለት ፈጣሪ አለ ግን አምላክ የለም ብሎ የሚያምን ሰው ነው። እንደዛ ልግለጽህ?
ሰው ፈጣሪን አለ አምላክ የለም። ኤግዛክትሊ ፈጣሪ ማለት ምን ማለት ነው? ካልነበረ ነገር ወይም ካለመገኘት ወደ ማስገኘት የመጣ አለ። ግን ያ አካል መመለክን የሚፈልግ አይደለም ወይም አምላክ አይደለም ነው ፖይንቱ ማለት ነው። መመለክ አይፈልግም ሳይሆን አምላክ አይደለም ነው። አምላክ አይደለም። ኦኬ እሺ፣ አምላክ የሚለውን ቃል በምን ዲፋይን አድርገህ ነው አንተ? ያው አምላክ የሚመለክ ነው አይደለ? ኢላህ የሚለው የአረብኛ ቃል አምላክን ዲፋይን ሊያደርገው ይችላል። ማዕቡድ ላይክ ማዕቡድ የሚለው ቃል ሞር ስፔሲፊክ ነው። ኢላህ የሚለውስ? ሶ አክቹሊ ሜቢ ሊሆንም ይችላል። ኦኬ ሶ በዛ ዲፊኒሽን እንሂድና ለምሳሌ ቁርአን እንደ አንድ የቋንቋ መለኪያ ስለምናየው አራአይተ መን ኢተኸዘ ኢላሀሁ ሀዋህ ይላል ቁርአን። ኦኬ ምን ማለት ይመስልሃል? አራአይተ መን ኢተኸዘ ኢላሀሁ ሀዋህ አላውቅም። አስርልኝ። ኦኬ አራአይተ መን ኢተኸዘ ኢላሀሁ ሀዋህ ያዕኒ ስሜቱን ወይም ሀዋውን አምላክ አድርጎ የያዘ ማለት ነው። ሙስጠላህ አልዓረብ ላይ ራሱ ትክክለኛ አገላለጽ ነው። እና ስሜቱን አምላክ አደረገ ማለት አሁን ይሄ የአምላክነት ፖይንት ላይ እንድንስማማ ነው። ስሜቱን አምላክ አደረገ ማለት ምን ማለት ነው? ለምሳሌ አሁን በዚህ ሰዓት ላይ ሁለት አይነት ጥሪዎች ይኖራሉ። አንደኛው ጥሪ የስሜት ጥሪ ነው። የስሜት ጥሪ ማለት ተኛ እያለ ይለኛል። የስሜት ጥሪ የአላህ ጥሪ ደግሞ ካለ ሰላት ስገድ ይለኛል። ሶ እኔ ኢላሂን ስሜቴን አርጌ ካሰብኩኝ እተኛለሁ፣ ወይ ደግሞ ካላሰብኩኝ ደግሞ ወይም ደግሞ ኢላሂን ሌላ አካል ካደረግኩኝ ደግሞ እሰግዳለሁ ማለት ነው። አሁን ይሄን ሲምፕል ሎጂክ ያነሳው ጥያቄ ልጠይቅህ ነው። ዓለም ላይ ያለ ሰው ማንኛውም ፍጥረት ዓለም ላይ ያለ ባሪያ ሳይሆን ለሆነ ነገር ሳይገዛ መኖር ይችላል? እኔ ችያለሁ። እኔ ስለ ራሴ ነው የማወራው፣ ስለማንም ሰው አይደለም። ግን አንተማ ስፔሲፊክ ነህ ስፔሲፊክ ላይ አድርጌው፣ ምክንያቱም እኔ ለሌላ ሰው ስታንት መሆን አልችልም እኮ እንትን መሆን አልችልም። አንተ አሁን ሎጂካል ሴንትራል ማስ መሆን አልችልም። አሁን ሎጂካል ሴንትራል ማስ ልናወጣ ነው። ሴንትራል ማስ ኤኒሴንስ ማንኛው ሁሉ ነገር የሚጠቀልልበት የሆነ ፖይንት ማለት ነው። ወይም ሁሉ ነገር ከዚህ ይሄ ከዚህ ይሄ ከዚህ ይሄ ከዚህ ይሄ ከዚህ እያልክ የምጠቀልልበት የትኛውም የሆነ ፖይንት ያስፈልገናል። ኢምሩ ካለህ ማለት ነው። በመሀል ስመጣ እንትን አስቁመን እሺ፣ ዝም ብሎ እየሰፋ የሚሄድ ነገር ስለሆነ አንተ እስክትመጣ ነው የማወራው እኔ እንጂ ዳትማች ረጅም ጊዜ የማይወስድ ጉዳይ ብዬ አይ ኖ ዋን በቃ ፖይንት አጨረበርክኝ አይደል? አብቲ ተመልሻለሁ። ያንሳችሁትና ማለት ነው የአሁኑን ፖይንት አጠቃሉትና ከዛ ኢስላሚክ ኮሽን ስላለ ወደ እሱ እንገባ ጥሩ ይመስለኛል። በቃ ዝም ብዬ እኔ ላስረዳቸው። እሱ ካወራ ብዙ ነገር ስለሚል የተወሰነ ላውራና እንትን በሉ ጥያቄ አስተናግደ ሀሲፍ እንደዛ ይሻላል። አክቹሊ ያው ደስ ይለኛል። አክቹሊ ግን ለሆነ ጥያቄ ስለገባው ሽፍት ላደርግ አልፈለግኩም። ዳኛ አይደለ ግን የምር ጥያቄ በቀበል ምናምን ነገር በጣም ደስ ይለኛል። ኖ ያስተናግደ እኔ ሴንስ አንተ ትጠይቀዋለህ እሱ ይመልስልሃል ማለት ነው። እኔ ግን ዝም ብዬ ፖይንቴን እኔ ዝም ብዬ ጠቅለል አድርገው ያወራነውም ዝም ብለን ከዚህ በፊትም ብዙ ጊዜ ስለተጫወትንበት ዝም ብለን እንጫወትበት በሚለው ሀሳብ ነው። ምናልባት ከታች ያላችሁ ሰዎች ከመደናገር አንጻር ምናምን እንትን ከማለት አንጻር እንትን የምትሉ ሰዎች ልትኖሩ ትችላላችሁ። ግን እንትን ይሄ ህይወት ላይ ማለት ነው ይሄ ህይወት ላይ ብዙ አዳዲስ አይዲያዎች ይመጣሉ። ብዙ አታውቋቸው ማለት ነው። ግን አይምራችሁ ሊፈነዳ ይችላል። እነዛን አዳዲስ አይዲያዎች ከዘመኑ ጋር አብሮ በመሄድ እነዛን አዳዲስ አይዲያዎች ማንበብም መሞገትም መሟገትም ማወቅም አስፈላጊ ነው ማለት ነው። አረፍቱ ሸር ላ ሊሸር ወላኪን ሊተወቂሂ ወመን ለም ያዕሪፍ ሸር ሚነል ኸይር የቃዕ ፊሂ ይላሉ ዑለማዎቻችን። ሸር የሆነውን ነገር ወይም መጥፎ የሆነን ነገር ያው እኛ መጥፎ ብለን ዲፋይን ስለምናደርገው መጥፎ የሆነን ነገር አወቃለሁ ላ ሊሸሪ መጥፎን ነገር ለመስራት አይደለም። ለምሳሌ ሌባ የሚሰርቅበትን መንገድ ማወቅ ጥሩ ነው። አሁን ፋሽኑ እንዴት ነው የሚለው ማወቅ ጥሩ ነው፣ ለመስረቅ አይደለም። እንደዛ ከሆነ ስህተት ነው። ግን በዛ መንገድ ሲመጡ እናንተ ለመመከት ማለት ነው። ወመን ለም ያዕሪፍ ሸር ሚነል ኸይር የቃዕ ፊሂ
ኸይሩን ከሸሩ ያላወቀ አካል እዛ ላይ ደግሞ ይወድቃል። ሶ እንደዚህ አይነት ፖይንቶችን ኤክስፖዝ ማድረግ ደስ ስለሚለኝ ነው፣ እንድታቋቸው ምን አይነት ፖይንት ነው ያለው። ይሄ ተራ የሆነው ስትሮንግ ኤቲዝም የሚሆን ዊክ ኤቲዝም የሚሆን ከዛ ኤግኖስቲክ ምናምን ብሎ እዚህ ደረጃ ደርሷል። ይህንን ፖይንት እንድታቁት ነው። ያን ያህል ትልቅ ፖይንት አይደለም ያነሳ ነው። ኢንሻአላህ ሌላ ጊዜ ሰፋ አድርገን እንሄድበታለን። እኛ ኢምሩ በቃ ቀጥሎ። እሺ አክቹሊ ስለ አካዴሚ የሆነ ስም እናውጣብል። እኔ ላለሁበት ነገር ቲስት አግኖስቲክ ነኝ። to be more specific so yeah ሩቡብይ ሩቡብይ ያምራል። ሩቡብይ ደስ ይላል። ሩቡብይ ቅርብ የሆነ ሚኒንግ ነው። በቃ ይሁንልህ። እሺ ኢምሩ ቀጥሉ በቃ። خير حبيبي حالك እንዴት ነህ? ሰላም ነው? አልሐምዱሊላህ አለሁ ደህና ነኝ። خير so የሆነ ጥያቄ ነበረኝ አክቹሊ ጉዳዩን ያን ያክል አላጠናሁትም፣ ግን ያንተን ኦፒኒየን ልሰማ ፈልጌ ነበረ እና መጨረሻ ላይ ሆነ መጠየቅ ጥያቄ ነበረ እና አክቹሊ ሐዲሱን የላኩልህ አለ ዲኤም ላይ ሐዲስ صحيح ሙስሊም 1787 ላይ من يلال وحدثنا أبو بكر بن أبي شيبة حدثنا أبو أسامة عن الوليد بن جميع حدثنا أبو الطفيل حدثنا حذيفة بن اليمان قال ما منعني أن أشهد بدرا إلا أني خرجت أنا وأبي حسيل قال فأخذنا كفار قريش قالوا إنكم تريدون محمدا فقلنا ما نريد إلا المدينة فأخذوا منا عهد الله وميثاقه لننصرفن إلى المدينة ولا نقاتل معه فأتينا رسول الله صلى الله عليه وسلم فأخبرناه الخبر فقال انصرفا نفي لهم بعهدهم ونستعين الله عليهم إلى So actually يعني እዚህ ጋር ፎከሴ በሐዲቱ ላይ ሳይሆን በሰነዱ ላይ ነው። من يلال وحدثنا أبو بكر بن أبي شيبة حدثنا أبو أسامة عن الوليد بن جميع حدثنا أبو الطفيل يلال حدثنا حذيفة بن اليمان يلال so أنا تكسكوت الحديث إجنور أدرجونا سندون بتشا إذن ننكسكس نملس اللي تعال so yeah أو نزيجار هالساب ولا أقرب الله هنا يعني أو سند راسه بليلة حديث متوال يتنا يمتعو البداية والنهاية ابن كثير أمستنيا وجزء هانيا وقص لي بنيلا الحديث وهذا الحديث قد رواه الإمام أحمد في مسنده قال حدثنا يزيد يا إمام أحمد أحد أساتذته كذا من بلوي كتل أخبرنا الوليد بن عبد الله بن جميع عن أبي الطفيل so literally copy paste راسو سندنو even راسو سنسلتنو بترتيبو ተጨማሪ ሰው አንድ ሰው ብቻ ነው ያለው which is يزيد እሱም መሃላቸው ላይ አይደለም ያው ሐዲሱ ዒላ እንደሌለው ለማስረዳት ነው ሰው ምን ይላል قال لما أقبل رسول الله من غزوة تبوك أمر مناديا فنادى إن رسول الله أخذ بالعقبة فلا يأخذها أحد ያው ይሄ ስለ حادثة العقبة ነው የሚያወራው كمعركة تبوك ሲመለሱ ወደ መዲና ሲሄዱ من إلى سيكتل فبينما رسول الله يقوده حذيفة ويسوقه عمار إذ أقبل رهط متلثمون على الرواحل فغشوا عمارا وهو يسوق برسول الله وأقبل عمار يضرب وجوه الرواحل فقال رسول الله لحذيفة قد حتى هبط رسول الله من الوادي فلما هبط ورجع عمار قال يا عمار هل عرفت القوم؟ قال قد عرفت عامة الرواحل والقوم متلثمون قال هل تدري ما أرادوا؟ قال الله ورسوله أعلم قال أرادوا أن ينفروا برسول الله فيطرحوه قال فسار عمار فسار عمار رجلا من أصحاب النبي فقال نشدتك بالله كم تعلم كان أصحاب العقبة قال 14 رجلا أنا ألا دك مهم حديثنا الكتلهم رجم حديثنا وقن هالصابون دت الردالين سلافلكونا زيقار حديثه سلام دنم يا ورا رسول صلى الله عليه وسلم أسرارات سومتو محمد رسول الله لمقدل موكروا إنه ያው ከተራራው ለመጣል ምናምን ነገር ሲሞክሩ ማን አያቸው
ሑዘይፋ አያቸው ሑዘይፋ አይቷቸዋል። ሑዘይፋ ብን ልየማን ያው ሑዘይፋ ብን ልየማን ራሱ ሰውየው ነው። አቡ ጡፈይል ሐደተና አን ሑዘይፋ ብን ልየማን ብሎ ይቀጥላል። ይሄ ሰሒሕ ሙስሊም ላይ ያለው ሰው። አሁን እዚህ ጋር የጠቀስኩት ሐዲስ ምን ይላል? ሙስነድ አሕመድ ላይ አሕመድ ብን ሐንበል ምን ይላል? ስለዚህኛው ሐዲስ ኢስናዱሁ ቀዊዩን ዐላ ሸርጢ ሙስሊም ይላል። ሰው እኔ የሆነ ኢንትረስቲንግ ነገር አገኘው። የት ገብቼ መሰለ ነገሩን ኮምፕሊኬትድ በጣም ሰፋና ቆይ አሁን ይዘጋል። እስካሁን እናድርገውና ይሻል በጣም ኦኬ ጎ አሄድ። የመጀመሪያው ሐዲስ የተከለም ነብዩ ሰለላሁ ዐለይሂ ወሰለም ስለ በድር ጦርነት አንድ ሁለት ሰሃቦች መጥተው አንዋጋም ወይም ደግሞ ለቁረይሾች ቃል ገብተናል ብሎ ይናገራሉ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አፉ ቢልአህድ ብሎ ይናገራሉ። ቃላችሁም ሙሉ ነስተዒኑ ቢላህ በአላህ እንደገፋለን ቃላችሁ ሙሉ ስለዚህ አትዋጉ ብሎ የተናገሩበት ሐዲስ ነው። ፖይንቱ ይሄ ነው። ጨረስን። ሰነዱን አይተነዋል። ሰነዱ ሰሂህ ነው። አሁን እንደሚያመጣው ሐዲስ የሚያወራው ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ለመግደል እንዳሰቡና የተፈጠረው ነገር ነው የሚያወራው። ሐዲሱም ደግሞ ሰሂህ ነው። አህመድ 66000 አይደለም 6300 ምናምን ላይ ዘግቦታል። ቁጥሩን ከፈለክ ሙሉ እናነበዋለን። ተዘገበ። ሰሂህ ሐዲስ ነው። አሁን እዚህ ጋር ችግሩ ምንድነው? ሶስተኛው ሐዲስ አቅርበው አክቹሊ ሐዲስ ሳይሆን ማመጣለ በጣም ኢንትረስቲንግ የሆነ ነገር ነው። አክቹሊ እሱን ጠይቄ ነው የምወጣው። wait a minute just መጽሐፉን ከፍቼ ያ ከምንድን ነው ማነበል መሰለህ? wait a minute ልክፈተው። ኦኬ wait a minute ኦኬ ከምንድን ነው ማነበው? አልሙሐላ ቢልአታር 12ኛው ጁዝ 160 ገጽ። ሊንኩን ላክለት ትከፍተዋለህ ወይስ ጀስት ላንብበው? ኦኬ እንዴት ቃል በቃል ያየው እንደዚህ ግሬት እንዳለ ኮፒ wait a minute እንዳለ ሊንኩን ላከውና ሴንት ነው ያደርገዋል። ኦኬ አክቹሊ ፒዲኤፍ ነው ያለኝ። ከመክተበ ተሻሚላ ባገኘው ደስ ይለኝ ነበረ። wait a minute ቃሉን ከተገለፈው ይስተምር እናገኘዋለን። ሴንት ነው ያ ሙሐላ ቢልአታር 12ኛው ጁዝ ቀጥታ የሚያወርድልህን ሊንክ ነው ያላኩልህ። ኸይር አሁን ቀጥል። ያ ግሬት ሰው አገን ሶርሱ የት ነው? 12ኛው ጁዝ ያላኩልህ መጽሐፍ 160ኛው ገጽ ላይ ትከታተለኛለህ። ሰው wait a minute ኦኬ ምን ይላል መጨረሻ ላይ? እዚህ ጋር ምንድነው የሚለው? እብን ሐዝም ስለሆነ ሐዲስ ያወራ ነው። ይህንን ሐዲስ ضعيف ነው ለማለት እየሞከረ ነበረ እና ዒላውን ስናይ وأما حديث حذيفة فساقط لأنه من طريق الوليد بن جميع. الوليد بن جميع راسه صحيح مسلم لا يقين وصين سند لا عن طريق الوليد بن جميع وهو هالك ولا نراه يعلم من وضع الحديث فإنه قد روى أخبارا فيها أن أبا بكر وعمر وعثمان وطلحة وسعد بن أبي وقاص. أحمد سنن عندي سنن مسلم صحيح مسلم وسنن أحمد يتنيون يقربت هلا. هي راسه الوليد بن جميع. لا هون ابن حزم شرح يرجو يقول يتنيون حديثنا. صحيح هذا لم يعلوت. صحيح هي سلا أنت سلا حديثه ولا لم يوراه actually. ስለዚህኛው ስፔሲፊክ አድርጎት ሳይሆን የሚያወራው ዋና ፖይንቱ ስለምን እየተወራ ያለ የሚለው ነው። وأما حديث حذيفة فساقط لأنه من طريق الوليد بن جميع العلل وهو هالك ولا نراه يعلم من وضع يلقى فإنه قد روى أخبارا فيها أن أبا بكر وعمر وعثمان وطلحة وسعد بن أبي وقاص رضي الله عنهم أرادوا قتل النبي صلى الله عليه وسلم وإلقاءه من العقبة في تبوك وهذا هو الكذب الموضوع الذي يطعن الله تعالى واضعه فسقط التعلق به والحمد لله رب العالمين. إلى እንዴት ታያለህ? በጣም ገራሚ ፖይንት ነው። ግን መጀመሪያ ፖይንቱ ምንድን ነው የሚሆን ነገር እንመልከት። ግሬት ከላይ ከፍ ብለህ አንብበውና ፖይንቱን ነው። ኦኬ ከየትኛው ላይን ልጀምርልህ ወይስ ከ159ኛው ገጽ? መጀመሪያ የትኛው ሐዲስ ነው ሸህ ያደረገ ያለው እዚህ ጋር? صحيح ያደረገ አይደለም። ታሊቅ ያደረገው የትኛው ዘገባ ላይ ነው? ኦኬ wait a minute እሱ
አይ ቲንክ ኑሂና አን ቂታሊል ሙሰሊን የሚለው ሐዲስ ነው። ላ ተቁሉ ሊልሙናፊቅ ሰይድ እርግጠኛ አይደለሁም፣ ግን ያ ሁለት ሐዲስ አለ ላይክ በ159ኛው ገጽ ላይ ኢብኑ ሐዝም ሐሲፍ ኢብኑ ሐዝም ማን ላይ ነው ኢንካር ያደረጉት? ማንን ነው ኢንካር ያደረጉት? ቴንክ ዩ አልወሊድ ቢን ጁመይዕ ወሁወ ሃሊክ ብሎ አልወሊድ ቢን ጁመይዕ የሚባለው ሰውዬ አልወሊዱ ቢን ጁመይዕ ኦኬ። ሙስነድ አሕመድ ላይ ተመለስ። ሙስነድ አሕመድ ላይ ተመለስኩኝ። ሼክ ሹዕባ አልአርናኡት ሐዲሱን ሰሒሕ ወሃዛ ኢስናዱሁ ቀዊዩን ዐላ ሸርጢ ሙስሊም ብላ ያሉትን አንድ ያንበበው ሙሉን አንድ አፍታ። ኦኬ የትኛውን አልቢዳያ ወኒሃያ ላይ ወይስ ሙስነድ አሕመድ ላይ እዛው ያለውን? ሙስነድ አሕመድ ቀደም ሃዛ ምን ሐዲሱን ሰሒሑን ዐላ ሸርጢ ሸይኻን ብላ ያስቀመጥከው ወቀውሉ ለይሰ ቀውሉ ኢማም አሕመድ በል ሁወ ቀውሉ ሼክ ሹዕባ አልአርናኡት ረሕመቱላሂ ዐለይህ ወለይሰ ቀውሉ ፈቀጥ ወቀውሉ ኢማም ሙስሊም አይደል? ኦኬ እዛ ቀውል ላይ ሙሉ ያስቀመጡትን ታዕሊቅ አንብበውማ ምን እንደሚል። እሺ ይሄንን ከፍቻ ያሳያለሁ። እሺ አልቢዳያ ወኒሃያን ችግር የለውም። ሙስነድ አሕመድ ቀደም አንብበው ነበር። ሙስነድ አሕመድ ላይ ነኝ። ኢስናዱሁ ቀዊዩን ዐላ ሸርጢ ሙስሊም ሪጃሉሁ قد رواه أبو الطفيل عن حذيفة بن اليمان فقد أخرجه البزار في مسنده من طريق محمد بن فضيل عن الوليد بن جميع عن أبي الطفيل عن حذيفة. أعلم يا شيخ شعبان الأرناؤوط أعلم هون. شعيب الأرناؤوط زيقر له. شيخ شعبان الأرناؤوط من قالوا مسألة لاس كمت اللي هناك إذا ورا بوينتو تملس الله. Great. صحيح. وهذا إسناده قوي على شرط مسلم. بمان شرطنا وإسناده قوي نالوت؟ على شرط مسلم. على شرط مسلم. رجاله ثقات، رجال شيخين غير الوليد ابن عبد الله ابن جميع. من هو وليد ابن عبد الله ابن جميع؟ ስለዚህኛው ሐዲስ የማዕቀባ ኢብኑ ሐዝም የተናገሩበት ሰውዬ ማለት ነው። እሱ ራሱ ሼክ ሹዕባ አልአርናኡት ስለዚህ ግለሰብ ሲናገሩ ይህ ግለሰብ አሉ ሙስሊም ላይ በደንብ አስተውል። ሙስሊም ላይ ዘገባው አለ ሚን ሪጃል ሙስሊም ከሙስሊም ሪጃሎች መካከል ነው ያለው አሉ። ሼክ ሹዕባ አልአርናኡት ነው ብለው የሚያስቀምጡት። በሸርጠ ሸይኻን ግን ሪጃሉ ሁሉም ፊቃ ናቸው ብለን በሸይኾች ፊቃ ናቸው ብለን ግን ስናነሳ ገይረ አልወሊድ ከወሊድ በቀር ወዓላ ሸርጥ በሙስሊም ሸርጥ እንኳን ነው የምልህ በሙስሊም ሸርጥ እንኳን ገይረ አልወሊድ ነው ብለው አስቀመጡ። ግን ምን አሉ ወሚን ሪጃል ሙስሊም ከሙስሊም ሪጃሎች መካከል ነው አሉ። አሁን እዚህ ጋር ትልቅ በዕልም ሪጃል ላይ ትልቅ ሐሳብ እናስቀምጣለን ማለት ነው። ኦኬ ትልቅ ሐሳብ እናስቀምጣለን። ኦኬ ከታች ኮሜንት ላይ ይምሩ እንትናን ኡስታዝ አቡ ሙአዊያን አስገቧቸው የሚል ብዙ ኮሜንት እያነበብኩኝ ነው። ሞዴሬተሮች ካላችሁ አስገቧቸው። እንዴ አልመጣልኝ። ሞዴሬተር ካላችሁ እስኪ አግኝቻለሁ። ኸይር እና ወደ ፖይንታችን ስንመለስ ሼክ ሹዕባ አልአርናኡት ማለት በጣም ካለፉ هو من الخلف ولكن በጣም በቅርብ ጊዜ ላይ ካየናቸው ትላልቅ ዑለማዎች መካከል አንዱ እሱ ነው። በደንብ አስተውል። አንዱ እሱ ነው ሼክ ሹዕባ አልአርናኡት ማለት ነው። ሙሐቂቅ ወሙሐዲስ ተሕቂቅ በማድረግ የሚታወቁ ናቸው። ሙስነድ አሕመድን በ50 አጠቃላይ በ50 ጁዝ ወይም ደግሞ በ50 ቅጽ ያስቀመጡ ዓሊም ናቸው። ስለዚህ በተሕቂቅ ዘርፍ ላይ ኢብኑ ሐዝም هو ظاهري يسمى ظاهري. وعليكم السلام ورحمة الله وبركاته. وعليكم السلام. መጀመሪያ ክሌም የሚያነሳው ሰውዬ ስለሚያነሳው ጥበቅ እውቀት አለው እንዴ? እዛ ቦታ ከመሄዳችን በፊት አቡበከር እኔን ላውራው ይልሽ። እሺ ኡስታዝ ቀጥሉ። አሲፍ እንዴት ነህ? ተቀባበላችሁኝ እኮ። እሺ እንዴት ነህ? አለሁ ደህና ነኝ አለሁ። ሰላም ነህ? አንተ ስለ ሐዲስ ከማውራት በፊት መጀመሪያ ፈጣሪ አለ ወይስ የለም ብለን ብናወራ አይቀልም? አክቹሊ የምናወራበት ጉዳይ ይሆናል፣ ግን የገባሁበት ጉዳይ ስለነበረ ስለዚህ ስለ ሐዲስ ማውራት አንተ ምን ትርጉም አለው?
በዚህ መንገድ ቶፒኩን መዝጋትህ ነው? በምንም መንገድ እናስተናግዳለን። አንተ ግሬት። በምንም መንገድ የምታስተናግደኝ ከሆነ ሐዲስ ካለቀ በኋላ ስለዚህ ስለ ሐዲስና ስለ ቁርአን ከማውራት ስለዚህ ከማውራታችን በፊት አለ ካልክ በኋላ ነው ስለዛ የምናወራው። ነው ተጀመረ ወይስ አልተጀመረም ጉዳዩ? እነሱ እንደዛ አላሉ። ቀጥል። ስለዚህ አንተ የለም ብለን የምታምነው እንዴት? ኖ አሁን ጀመርኩ አለ ብለህ ታምናለህ ወይስ አሁን ገብተህ አሁን ነው ያልከው ይሄንን ነገር ተዳኛለህ። ኦልሬዲ የተጀመረን ጉዳይ አታቋርጥ፣ ሐሳባችንን አትበትን። አይ እንበትናለን። መጀመሪያ ወደ መስደሩ እንመለሳለን። ከጨረስን በኋላ ስለዚህ ከዚህ ጋር ይሄን ካወራን በኋላ ነው ስለ ሐዲስ የምናወራው። አሁን እነሱ እንደዛ አላሉም። እነሱ እንደዛ ካሉ በኋላ ሜይ ቢ እነሱና እኔ አንድ ነን ወገን። ቀጥል። ስላሴ ነው ወይስ ስላሴንም አታምንም? ስላሴዎች ከአንተ ይሻላሉ። እሺ ክርስቲያኖች ከአንተ ይሻላሉ። ይሄኛውን ጉዳይ እንጨርስና ተውና ወደዚህ ጥያቄ ተመለስና የምትመልስ ከሆነ መልሰው። አያስኬድንም ብሮ ትቀጥላለህ። ከኔ ጋር የምር አይዞን አቡ ከኔ ጋር ትቀጥላለህ። ማዕ ሰላማ። መቀጠል ትፈልጋ አትቀጥልም? ከአንተ ጋር አልቀጥልም እኮ ከፈለክ ማዕ ሰላማ። እንትን ነው ያነሳው ፖይንት አቡ ሙዓያ ወሳኝ ፖይንት ነው። ስለ አምላክ ቅድሚያ መቅደም አለበት። ኢዝራኤል ግን ችግር የለውም። ሐሳቡን ስላነሳው በውስጥ የሚያወራን ስለሆነ ችግር ይሄን ጨርሰውና ከዛ በኋላ ስለ አምላክ ጉዳይ በደንብ መወራትም አለበት። ለምን አንተ ኦልሬዲ ትርጉም የለውም። ምን መሰለክ ኢምራን፣ ስለ አምላክ እየተወራ አለ ወይስ የለም ብሎ የሚያምን ሰው ዲፌንዲንግ ሜንታሊቲ ይዞ መጥቶ ማውራት አይችልም። ምክንያቱም አለ ወይስ የለም በሚለው ነገር ላጥርተን እንሄዳለን። አለ ካለ አለ፣ የለም ካለ የለም፣ አላቅም ካለ አግኖስቲክ ሆነ አግኖስቲክ ነኝ። ከዛ በኋላ ነው ስለሆነ ነገር የሚወራው። ስለምንድን ነው የምታወሩት ነገር እኮ ሴንስ አይኖረውም። አክቹዋሊ ሴንስ አለ። ኢልሙ ሪጃልም ሆነ ምንም ለማውራት እሱ በዛ ቦታ ላይ መድረስ መቻል አለብን። አሲፍ ትቀጥላለህ ከኔ ጋር ስለዚህ ጉዳይ? እሺ ስለዚህ አይደለም ስለመጀመሪያ ኤግዚስተንስ ኦፍ ጋር ላይ እንቀጥል። አቡ ሙዓዊያ እኔን በደንብ ታውቀኛለህ። እኔ አንተን በጣም እንደምፈልገህ ኢቭን ላይቮችህን ለመግባት ብዙ ጊዜ ስሞክር እንደምትከለክለኝ፣ ከዛ በኋላ ምን ያነሰው አጭበርባሪ እንደሆነ ሳሳይህ ትወጣለህ። ሰው እዚህ ጋር ምንድነው መሰለህ ወሬ ያስፈልግህ። እኔ እፈልግሃለሁ። አንተ አሁን እዚህ ወሬ ያስፈልግህ። ቶፒኩን ለመስራት ፈልግ ገብተሃል ሲባል መጥቼ ነው የመጣሁት። አሁን ወሬ ያስፈልግም። ቀጥል። ከዚህ ቶፒክ ፈርተህ ነው? ይሄ ቶፒክ ላንተ ትርጉም የለውም እኮ። ፈርተህ ነው? እሺ ይሄ ቶፒክ ላንተ ትርጉም የለውም። መስፈርት ይዘህ ስንመጣ ነው። ምን መስፈርት ይዘህ ነው አይሆንም ይሆናል ብለህ የምታወራው? ከዚህ በፊት ሲከፈት ስላሰማህ ነው? አይ አይደለም። በዚህ ቶፒክ ለማውራት መጀመሪያ ይከሰታል። አቡ ሙዓዊያ ይከሰታል። አሁን ታወራለህ። መዳፈር አለብን። አዳዲስ ሀሳቦችን መዳፈር አለብን። አይደለም ታወራለህ አታወራም ችግር የለውም። ዒልም አልሐዲስ ከዒልም الرجال ቀርቶ ምንም እንደማታውቅ እኮ አሳይቻለሁ። እንግዲህ ለምን አታሳያቸው? እዚህ ጋር 2.7 ሰው አለ። ለነሱ አሳያቸው። አይደለም ትክክል አይደለም። አሳያቸው። አንተ መጀመሪያ አምላክ አለ ወይስ የለም? መጀመሪያ እውቀት እንደሌለኝ ለምን አታሳያቸው? አንተን እባክህን አሳያቸው። አንተ እውቀት እንደሌለ አንተ እውቀት እንደሌለ ላሳያቸው። አሳያቸው፣ በደንብ አሳያቸው። በጣም ጥሩ። ፈጣሪ አለ ወይስ የለም? በአንተ አካሄድ አልፈቅድልህም። ቶፒክ መቀየር ለማምለጥ አትሞክር። ተዳኛ አለ ወይስ የለም? ፈጣሪ አለ ወይስ የለም? ስለዚህ ጉዳይ እናወራለን አልኩ። አይ አለ ወይስ የለም? ከጨረስን በኋላ እንሄዳለን። አለ ወይስ የለም? ቶፒኩን መቀየር አችልም እኮ ስለደጋገምክብኝ እኮ አይደለም። ማለት አለ ወይስ የለም? አቡ ሙዓያ ፎከስ ከኔ ጋር ቶፒኩን በዚህ መንገድ አለ ወይስ የለም? አትሁን፣ አትፍራው። አለ ወይስ የለም? አትፍራ። ጥያቄ አትፍራ። አለ ወይስ የለም? አለ ካልክ በኋላ የሚነሱ ጥያቄዎች ነው የሚነሳው። አንተ ማለት ጀግና ሁን። አሰላም ኢምራን ለምን ተረፈሽ? ሰው ፊት ለፊት እንደዚህ አክት ስታደርግ አለ ወይስ የለም? ወንድ ነህ አንተ፣ ወንድ ነህ። አትችልም። አንዴ ልመልስ አቡኪ
ስለምን እንደምታወራው መጀመሪያ ይሄ ልጅ አጠቃላይ ዲፌንዲንግ ሜንታሊቲ ምን ላይ ቆሞ እስልምና መተቸት እንዳለበት አያውቅም። ያ ማለት ምን ማለት ነው? አንድ ነገር አለ ወይስ የለም ብሎ አንድ ነገር የለም ብሎ እያመነ አለ ብለን ለምናምን ሰዎች አለ ብለን ስንናገር ስለዛ ነገር ካወራን በኋላ ቁርአን እንደዚህ ይላል፣ ሐዲስ እንደዚህ ይላል፣ የቁርአን ሸርሕ እንደዚህ ይላል፣ ዒልሙ ረጃል እንደዚህ ይላል ብለን ማውራት የምንችለው እንደዛ አስበን ገብታችኋል። ቀጥታ መጥቶ ግን ይሄ ይሁን የሙስጠላህ ሐዲስ ህጎችን ሆነ በአጠቃላይ ለማውራት ይሄ ነገር ላይ በቂ ዕውቀት አለህ ወይስ የለህም ከማለታችን በፊት እኛ የምናምነውን አምላክ የለህም እያልክ እኮ ነው። ፖዝ ሆኗል ኡስታዝ። ኦኬ እኔ ለዚህ ነው ምንም ጥያቄ አልቀበልህም ብየው ነበረ። ትርፉ ከሱ ጋር ከጀመርኩኝ ስለምጨቃጨቅ አይ ቲንክ በጣም ጥሩ ፖይንት ነው ከኢምሩ ጋር አንስተውት የነበረው ዒልም ሪጃልን አስመልክቶ አይ ቲንክ ፖይንቱም ተዳስሷል። በዛ መሰረት ኦኬ ተመልሳችኋል ኡስታዝ። እሺ ሶክስ ከዛ አንፃር ነው የምታወራው። ዲፌንዲንግ ሜንታሊቲ ማንነት ይታወቃል፣ ምንነት ይታወቃል። ከዛ በፊት ግን የምታወራው ነገር ትክክል አይደለም ለማለት ያንን ነገር ማወቅ መቻል አለብን። እኔ ስመጣ መርበርገግ ሌላ ነገር ማንሳት አያስፈልግም። መቀጠል ትችላላችሁ። ይምሮሽ ኸይር ጀዛከላህ ኡስታዝ። እንደው ግን አንዴ ከፈቀዳችሁልኝ ማለት ነው አንዴ ብቻ ላወራው ትፈቅዱልኛላችሁ? እኔ ብቻ አንዴ ላወራውና እንዘጋዋለን ጉዳዩን። እሺ ፖይንቱ በጣም ወሳኝ ፖይንት ነው። አንድ አካል አምላክ የለም ካለ ሙስጠላህ ሐዲስ which is ሰፊ ፖይንት ነው። ሴንስለስም ነው ማለትም ስለ አቡበከር ምሳሌ አቡበከር ማን የሚለውን አንድ ሰው ያጠና ግን ደግሞ የአቡበከር አምላክ የማይከተል ከሆነ በጣም ይሄ አያስኬድም ወይም ደግሞ ሴንስለስ የሚለው ግን አንዴ ቆይ እኔ ብቻ ደግሞ ሁለት ፖይንት እናወራና እንዘጋዋለን። ሐሲፍ ሌላ ፖይንት እንዳታነሳ ርዕሱ ላይ ብቻ ነው። እሺ አጠራርገን ሰላም እሺ ርዕሱ ላይ ተመለስና ሰሒህ ሙስሊም ወዳልከው እንመለስ። መጀመሪያ ከሰውየውን ጀምርና ሰውየው ሙወሰቅ ነው ወይስ አይደለም? በጣም ሙወሰቅ የሆነ ሰው ነው። ሙወሰቅ እሺ። ተሸይዑ አለበት የለበትም? ተሸይዑ አለበት፣ በጣም ነው ያለበት። ያ አመሰግናለሁ። that's my point። አንድ ጥያቄ ደግሞ ልጠይቅህ። ተሸይዑ ያለበት ሰው ሐፊዝ ከሆነ ሪዋዩ ሊዘግበው ይችላል ወይስ አይችልም? ሰው እዚህ ጋር ዘግቦለታል። ተሸይዑ ثبوت ተሸይዑ ላይ ክሊርሊ እንደሆነ እንዳለው ምንም አይነት خبر አልደረሰንም። በክሊር መንገድ ምንም አይነት ደሊል ስለሌለን እዚህ ጋር አሁን ሙስሊም ይሄ ነገር ጠፍቷቸው አይደለም። እነ ለምሳሌ እነ አሕመድ ቢን ሐንበል ይሄ ነገር ጠፍቶት አይደለም። ሰው ያ ይቻላል ይኮን لا ጥያቄ ኦኬ ይቻላል። በቃ እሱ ነው የፈለኩት። አንድ ሰው ተሸይዑ ካለበት ግን ሐፊዝ ከሆነ ሊዘገብ ይችላል አይደለ? ያው ነገርኩህ እኮ ምንም አይነት ደሊል ከሌለ ላ ወርድ ባወርድ ገምልኝ። አንድ ሰው ተሸይዑ ካለበት ሐዲስ ሊዘገብ ይችላል ወይስ አይችልም? አይችልም። ያ አይችልም። ቅድም እኮ ይችላል። በቃ እሺ ቤታገላ አስፈላጊ ይችላል። አሁን ሐጀት አወምን ኦኬ እሺ ምን ታደርጋለህ? ቀጥል። ኦኬ እሺ ምን ታደርጋለህ? ቅድም ይችላል በነበር አሁን ነው ተጋጨ ራስ ጋር ይሄ ሀቢቢ ምን ታደርጋለህ? በቃ አዳምጥ። ابن حجر ብሎ አስቀምጣለሁ في لسان والميزان ብሎ አስቀምጣለሁ። كان واسع الحفظ ይላሉ جدا በጣም ሐፊዝ ነበር ካሉ በኋላ الا انه وثقه موثق بحفظه كان يحجم بالقول في التعديل وكان فيه تشيع ወይም ደግሞ وكان في ذلك او حام شنيع ብሎ ያስቀምጣል። ሰውየው ሐፊዝ ነበር ግን ምን አለበት? ተሸይዑ አለበት። በሙስሊም ረሂመሁላህ ሁክም ደግሞ አንድ ሰው ተሸይዑ ካለበት እና ሙወሰቅ ከሆነ ወይም ደግሞ ሐፊዝ ከሆነ ሐዲስ ሊዘገብለት ይችላል። ለዛ ነው ሙስሊም ሐዲሱን የዘገቡለት፣ ነገር ግን ተሸይዑ አለበት። ስለዚህ ሙስነድ አሕመድ ላይ የዘገበው ሐዲስ ፊ ዚክሪ አቡበክር ወዑመር ወዑስማን አራዱ ቀትል ነቢ ሰለላሁ ዐለይሂ ወሰለም فهو باطل ተቀባይነት የለውም። ለምን?
ይሄ ዘገባ ወደ ተሸዩዕ የሚወስድ ስለሆነ ማለት ነው። ዚክሩል አስማ ከሆነ አንቀበለውም። ስም የተጠቀሰበት ከሆነ ግን ሰሒህ ሐዲስ ነው። ስለዚህ ሙስሊም የዘገቡለት ሰሒህ መወሰቅ ስለነበረ መወሰቅ ሆኖ ግን ተሸዩዕ ነበረበት። ተሸዩዕ ደግሞ በተሸዩዕነቱ የተናገረው ደግሞ ተቀባይነት የለውም። 4 ነጥብ። አሁን የመጨረሻ ፖይንት የሚሆነው ሙስሊም ተሸዩዕ ያለበት ሆኖ የዘገቡለት ባመጣልህ ትቀበላለህ? ላሳይህ ጉዳዩ ያልቃል። መጨረሻ ላይ ተሸዩዕ ያለባቸው ሰው ሆነው ግን መወሰቅ ከሆኑ ሙስሊም እንደሚዘግብላቸው ማስረጃ በሰጠህ ጉዳዩ ይዘጋል። እዚህ ጋር ሀሳቡ ይሄኛውን ሐዲስ ማትቀበልበት ምክንያት ምንድን ነው? ተሸዩዕ ያለበት ሰውዬው ኦኬ ሰው ውሸት ነው። ያ ውሸት ነው። ፊ ዚክሪ አቡበከር ዑስማን ፊ ዚክሪ አስማኢሂም ናም ውሸት ነው። ኦኬ ብን ሐንበል ራሱ ኦኬ ለይሰ ቢሲቃ ብለውታል እኮ። ምሳሌ አቡ ዳውድ የተለያዩ መጽሐፎች ለይሰ ቢሲቃ ተሸዩዕ እንዳለበት አስቀምጠዋል። ምሳሌ ኢብኑ ሐጀር ቀደም እንደጠቀሱ ምን አለ? ሰዱቅ ካለ በኋላ ወካነ ዩርማ ቢተሸዩዕ ያለበት ብለዋል። ላ ኢብኑ ሐጀር ኦኬ አቡል ሐቲም ራዚ ለይሰ ቢሲቃ ነው። እሱ ነው አቡል ሐቲም ራዚ ነው እንደዛ ያለው። ላ አልበዛርና ኢብኑ ሐጀር ምን አሉ? ኦኬ ሁለታቸውም እንደዛ ብለዋል። ትክክል። ኦኬ ስለዛ ምን ትከፍትልኛለህ መሰለህ? ተህዚቡል ከማል 31ኛው ጁዝ 35ኛው ገጽ ላይ ትከፍትና ወቃለ አቡ ሐቲም ሷሊሑል ሐዲስ ተህዚቡል ከማል ተህዚብ ላይ 4ኛው ጁዝ 318 ላይ ወቃለ አቡ ሐቲም ሷሊሑል ሐዲስ ይላል። ትክክል ነህ። ተቀብለህ እዚህ እያየሁት ነው። ምሳሌ አቡ ዳውድ ብለውታል፣ ለይሰ ቢሂ በእስ ብለውታል። ትክክል ነህ ነው ስለ አይደለም አንተ በጠቀስከው ነው አቡ ሐቲም ራዚ ላ አልበዛር ነው ያልኩህ ብያለሁ። አልበዛርኩ ብዬ አስተካክዬልሃለሁ። አትቀላቅለው እሺ ሀቢቢ፣ መቀላቀል የለብህም። ረጋ ብለህ ፖይንቱን እየዘጋን እንሂድ። ወደ እብን ሐጀርም ከፈለክ እንሄዳለን። ወደ እብን ሐጀር አልአስቀላኒ ተቅሪቡ ተህዚብ ላይ ምናምን ነገር ታመጣዋለህ። እሱ ላይ መጣ። ለመጀመሪያ እብኑ ሐጀር ሚዛን ወስደን ብሎ አስቀምጠዋል። ሰዱቅ ቃሉ ታማኝ ነው ካሉ በኋላ ወካነ ዩርማ ቢተሸዩዕ ብለዋል። ትቀበለዋለህ? ተሸዩዕ አለበት ያለውን ሩሚየ ቢተሸዩዕ በቃ እሱን ያልኩህ። እሺ ተሸዩዕ እንዳለበት ተስማምተናል አይደለ? ምክንያቱም ያመጣቸው ሐዲሶች እዚህ ጋር እንቁምና ተስማማን። ተሸዩዕ አለበት። ማሻአላህ ይሄ በጣም ትልቅ ስኬት ነው። ተሸዩዕ አለበት ተስማምተናል። ሰሒህ ነው ወይስ አይደለም? ሰዱቅ ነው ወይስ አይደለም? እንስማማ። ደግሞ ሰዱቅ ነው ራዊ ሰዱቅ ነው አይደለ? አዎ ሰዱቅ ነው። ማሻአላህ አለይክ በጣም ተስማምቻለሁ። ማሻአላህ ስለዚህ ሰዱቅ ነው ግን ምን አለበት? ተሸዩዕ አለበት። በቃ 4 ነጥብ። ይሄን ከጨረስን ሙስሊም ላይ ያለ ዘገባ እዛው ሰሒህ እንደሆነ አውርተናል። ለምን ሙስሊም ረሂመሁላህ አንድ ሰው ተሸዩዕ ቢኖርበት እንኳን ሰዱቅ ከሆነ ወይም ደግሞ ታማኝ ሙወሰቅ ከሆነ ይዘግቡለት ነበረ። ጨረስን። አሁን ወደዚህ ሐዲስ ደግሞ ስንመጣ ለምን ضعيف ሆነ ካልን ፊ ተሸዩዕ ሊትራሊ ተሸዩዕ ነው። ለምን አቡበከር ጠቅሰው ማን ጠቅሰው አይደለም እንዴ? ጠቅሶ ነው አራዱ ቅርት ነብይ ያለው አይደለም እንዴ? ስለዚህ ሐዲሱ ሊትራሊ ضعيف ነው የሚሆነው። ለምን ሰውየው ተሸዩዕ አለበት። ይሄ የሱ ኢቲቃድ ይሆናል። ስለዚህ በትክክል ያስቀመጠው እንቀበላለን። በተሸዩዕ ደግሞ የዘገበው አንቀበልም። 4 ነጥብ። አላህ እሺ ሰው መጠይቅህ እኔ 60 ሰከንድ ነው። ከ60 ሰከንድ በላይ አልጠይቅህም። አክቹሊ የመጨረሻ ገና ሰዓት እየሄደ ስለሆነ 60 ሰከንድ ሰው መጠበቅ ይችላል። ሰው ምንድነው መሰለህ ቅድም ኢቭን ትጋጫለህ ምናምን ነገር ብለኸኛል። ኢቭን እንደው አልተጋጨሁም። እኔ ክሊርሊ እዚህ ጋር በዚህኛው ስፔሲፊክ ጉዳይ ላይ ከሆነ እኔ ከሱ ጋር በሱ በተሸዩዕ ጉዳይ ላይ ነظር ስላለኝ ኦኬ የተለየ ነظር ስላለኝ እኔ በራሴ ራእይ ስፔሲፊክ አድርጌው ተኽሲስ አድርጌው ስለዚህ ሰው ያወራው ነበር። ከዛ ወደ ዕሙም መጣውና አው ኖርማል ነው። ከዛ አይደለም ያልኩ አንዱ በተኽሲስ ነው አንዱ በተዕሚም ሲሆን ኦኬ እሺ ተኽሲስ ለምን አደረከው ይሄንን ሰው ስትለኝ استدلال ዳኢሪ ይባላል ይሄ ነገር። ሰው ምንድነው ስለ ደውር በደንብ እንድትረዳ ከፈለክ እሱ ሌላ ፖይንት አውት ኦፍ ቶፒክ ነው። ኖ ኢትስ ኖት አውት ኦፍ ቶፒክ። እዚህ ጋር استدلال ዳኢሪ አለበት ያልኩ ለምንድን ነው? ቆይ አንድ ዕምራን ይሄን ነገር ከጨረስኩኝ በኋላ ማለት ትችላለህ። ይሄ አውት ኦፍ ቶፒክ ነው። አንዴ ኢትስ ኖት ስለዚህኛው ሰውዬ ነው የምናወራው። ስለዚህኛው ሰውዬ ነው የምናወራው። አንዴ ሀቢቢ አንዴ 60 ሰከንድ መጠበቅ አቃተህ? አንዴ አንችልም። ቆይ ረጋ በል። ለምን አውት ኦፍ ቶፒክ ሊሆን ነው። አንዴ እዚህ ጋር ቁምና መጀመሪያ እዚህ ጋር استدلال ዳኢሪ እንዳለበት አውቀህ እኔ እዚህ ጋር አሁን ሸክል ልንገርህ እና استدلال ዳኢሪ እንዳለበት አውቀህ አንዴ ሀቢቢ ጉዳዩን ስጠቅስልህ አውት ኦፍ ቶፒክ ነው ብለህ ያወጣህ ነው። ቆይ አንዴ ረጋ በል ፕሊዝ። እሺ ሚውት አድርግልህ። ሚውት አድርገውና በሱ እንቀጥል። እሺ ረጋ በል። አሁን
ተሸዩዕ እንዳለበት ሙወሰቅ እንደሆነ እና ሙስነድ አሕመድ ላይ ያለው ሐዲስ በምን ደረጃ እንደተቀመጠ አውርተናል። ኢስቲድላል እሱ ሌላ ቶፒክ ነው ኢንሻአላህ። እሱን ሌላ ጊዜ ስለ እስልምና ከተማርክ ወይም ደግሞ ስለ ዲን ካወቅክ በኋላ እናወራበታለን። አውቶ ሌላ እንትን ነው። አሁን ያመጣው ሐዲስ ላይ ሰውየው ሙወሰቅ ነው፣ እዚህ ጋር ደግሞ እንደዚህ የሚል ዘገባ አለ። ስለዚህ ራእዩ ምንድነው? ኢብኑ ሐዝም ሐዲሱን ሙንከር ብለውታል ያልከኝ አይደለ? ሐዲሱ ሰሒህ እንዳልሆነ በምን አንጻር ተሸዩዕ እንዳለበት ተስማምተናል። አሁን የመጨረሻ ጥያቄ ጠይቃለሁ፣ ከዛ ውይይቱ አልቃል እንጨርሳለን። ጥያቄ ምንድነው? ሙስሊም ረሕመቱላሂ ዐለይህ ተሸዩዕ ያለበት ሰው ሆኖ ግን ሙወሰቅ ከሆነ ሐዲሱን ይዘግባሉ ወይስ አይዘግቡ? እቺ ብቻ መልስልኝ። ሌላ ወሬ ሳይሆን ይቀበሉ ወይ አይዘግቡ? ግማሽ ቃሌን ነው እንደምትቀበለው ግማሽ ቃሌን የተቀበልክ ነው ግን አዎ ይዘግባል። ኦኬ ቀጥል። ግን እኔ አሁን እዚህ ጋር ስመለስ ዘጋ ሐቢቢ አፎን እንዳይሰፋ ዘጋ። በቃ ሙስሊም የሚቀበሉ ከሆነ ሐዲሱን አንድ ሐዲስ በዛ ደረጃ የተዘገበ ከሆነ የሚቀበሉ ከሆነ ተየው ነው ተሸዩዕ ካለበት ዑመርና አቡበከር ጠቅሶ ነው በዚህ ደረጃ ከተናገረ ላንቀበለው خلاص በቃ ይሄን ይመስላል። ቶፒኩ ሰፊ እንዳይሆን ነው። እሺ እዚህ ጋር ቆም ነው። ሌላ ክርስቲያን ካለ መግባት ጆይ ማድረግ ይችላል። የመጨመር ካለ ጨምሩበት ኢንሻአላህ። ዓለም ታወጣለህ አንድ ያስገባች እኛም እናወራ ተመለስ